የኔ ፍርቃ ማለትም የኔ ጎራ ከሱፊያ አይደለም ከሰለፊይ ነው። በጣም ومن يشرك بالله فقد حرمه الله عليه الجنة ومأواه النار وبئس المصير ከሚለው ከአላህ ጋር አንድ ነገር የሚያሻርክ አላህ ጀሃነምን ያስገባል ከሚለው በሚቀጥለው 3 ቀናት ከ3 ቀን በኋላ ቤተክርስቲያን እናቃጥላለን ብለናል። እቅድ ይዛችሁ ነበር? እቅድ አለ። ሐሙስ ዕለት ነው። ሐሙስ ዕለት እዛ የሚያመልኩበት አዳር ጸሎት ያሉበት ወቅት እንደሆነ አውቀናል። አላማችን እነሱን ማጥፋት ስለነበረ ጌታ ይሁድ ደረሰልኝ፣ ቀጠሮም ተሻረ። ክርስቶስ ወደ ቤታችን ሲመጣ እሱን ሲያገኝ እረፍት አገኘው፣ ተስፋ አገኘው። ኢየሱስ ክርስቶስ አና አርጅኡ ኢለይኩም አይዳ እመጣለሁ ለዘላለም ከኔ ጋር እንድትኖሩ ዳግመኛ ይወስዳችኋለሁ ያለው ለኔ ትልቁ ተስፋዬ ነው። ተሰቃይቻለሁ። እዚህ ወንጌል በዛን ወቅት ሊገሉኝ ወጣቶች መጥተው ጌታን ተቀብሎ ይሄዳሉ። ሰው እውነትም ጌታ ከገባው እውነትን ከተረዳ ወንጌልን እሰብካለሁ ብሎ የሚወስን ከሆነ እውነታው ስቃዩን እካፈላለሁ ነው። እግዚአብሔር የአክራሪ ቤተሰቦች አሳልፎ ሰጠኝ። እናቴ፣ ወንድሞቼ አሁን ያሉት ሙሉ በሙሉ ጓደኞቼ በጌታ ናቸው። ብዙ ውሸኮች መጥተዋል። ጌታ ስሙ ይባረክ። ባለፈው 2 ሳምንት 91 ሰው ነው ጌታን የተቀበለ። አስቸኳይ መግለጫ ተባለ በህይወቴ ላይ ብዙዎቹ ስለዳኑ። አብዶ የሚባል ሰው በኢትዮጵያ ውስጥ የሚኖር በኦሮሚያ ክልላዊ መንግስት ውስጥ የሚኖር የአርሲ አክሰንት የሚናገር ሰው ነው። ቶሎ በዚህ ሳምንት እንድትገሉ የሚያጠፋኝ መሳሪያ ይዞ መጣ። አንድ ቀን 18 ሼኾች ነው ጌታን ሊቀበሉ ሳይሆን ለመማር ለመከራከር የመጡት። ከሞትኩ ሞት ቤተሰቦቼ ሰላም ሁኑ ብዬ ስሚያቸው ነው የሚሄድ። የኔ ወገን ክርስቶስ ብቻ እኮ ከኔ ጋር ማንም የለም። እንኳን በሰላም መጣ ወደዚህ ስፍራ። ከምዳና ጠበቃችን። ያ በጣም ደስ ብሎኛል። የምታገለግላቸውን የምትሰራቸውን ስራዎች አያቸዋለሁና እኔ በእርግጥ በቅርበት በጥቂቱም ሆነ አውቃለሁ። ነገር ግን ይህንን ቪዲዮ ለሚመለከቱ ሰዎች፣ ለዚህ ቻናል ቤተሰብ ለሆኑ ወገኖች እንዲሁም ለሌሎች ራስን በጥቂቱ ብታስተዋውቀን በዚህ ብንጀምር መልካም ነው። ጥሩ። እኔ አብዶ እባላለሁኝ። የመጣሁት ከእስላሙ ማህበረሰብ ነው የዳንኩት ማለት ነው። አሁንም የሚያገለግለው የሚሰራው ይሄ ታላቁን ተልእኮ የእውነቱ የሆነ ወንጌልን ለእስላሙ ማህበረሰብ የኔ ጓደኞቼ አብረን እዛ የነበርነው ሰዎች ወደ እውነቱ ወደ ብርሃኑ እንዲመጡ ነው እየሰራ ያለው ማለት ነው። ይሄን ይመስላል። ያ እንደው ጓደኞቼ ስላልከኝ እስላም ሆኖ አሁን አንተ ከእስልምና ወጥታል፣ ክርስትና ውስጥ ነው ያለኸው። እስልምና ውስጥ ያሉ ወዳጆች፣ ከእስልምና ያልወጡ ጓደኞች አሉክ? አሉኝ፣ በጣም አሉኝ። በጣት የሚቆጠሩ አይደለም እዛ ያሉት፣ በብዙ የሚቆጠሩ ሰዎች አሉ እና እነሱ ሲድኑ በህይወት እያለሁ እነሱ ሲድኑ ምኞቴ ነው፣ ፍላጎቴም ነው። እንግዲህ እዛ በነበርኩ ጊዜ አብረን በጣም የምንዋደድ ሰዎች አሉ። በአንድም በሌላው ደግሞ የምንታወቁ ሰዎች አሉ። እዛው ተስፋ የሌለው እዛ ሆኖ ስለ ጀነት ሀል ደከልተል ጀነህ ብለህ ብትጠይቀው ወላሁ አዕለም ሚሉ ነገር ግን ብዙ ዕውቀት ያላቸው ስለ እስልምና ጥልቅ ዕውቀት ያላቸው ነገር ግን ተስፋ የሌሉ
ስለ ጀነት ተስፋ የሌሉ የነፍሳቸው ፍላጎት አሁንም መልስ ያላገኘሁበት ስፍራ ያሉ ሰዎች አሉኝ። ጓደኞቼ እንዲመጡ ደግሞ ታግቼ ጸልያለሁ። ደግሞም ለነሱ ይሄ ብርሃን የሆነውን ኢየሱስን መሲሁን እናገራቸዋል ማለት ነው። አሜን። ይህን ጥያቄ ያነሳውበት ምክንያት ብዙ ጊዜ ሰዎች ከነበሩበት ሃይማኖት ሲወጡ በፊት የነበራቸው ጓደኝነት፣ ወዳጅነት፣ አብሮ መብላት፣ አብሮ መጠጣት ይቀራልና እንደው በክፉ ይፈላለጋሉ። በዋናነትም እኔ አጋጥሞኝ ስለሚያውቅ አንዳንድ ሰዎች ከሆነ ሃይማኖት ሲቀይሩ እንደ ጠላት ይታያሉ። ወዳጅ የነበሩ ሰዎች ለሌላ ለክፉ ነገር ይፈልጋሉና ምናልባት እንደዛም እንዳይሆን በሚል ሀሳብ ነው ጓደኞች አሉ ወይ ብዬ ጠየቅኩ። አለው። ሰውን ለማጥፋት አይፈልግም። በውስጡ ያለው የሆነ የሚገፋቸው ነገር በውስጣቸው ስላለው ነው ለዚህ የምነሳሱ። አሁንም እንደዛው ነኝ። ወንድሞቼ የሚያከብራቸው ሰዎች በዚህ አሁን ባልከው ይፈልጉኛል። በጣም ነው የሚፈልጉኝና እኔ ወዳቸዋለሁ። ምክንያቱም እኔም እዛ ብኖር ኖሮ እንደዚሁ ነው ሌሎቹ የሚፈልጉ። እኔም ደግሞ አጥፊው ሰው ነበርኩኝ። እኔ እዛ በነበርኩ ጊዜ መጽሐፍ ቅዱስን አጠናለሁ፣ በጣም አነባለሁ። በተለይም የኦሮሞኛ መጽሐፍ ቅዱስ፣ አማርኛን አልችልም ነበር። እኔ የአርሲ ልጅ ነው። አርሲ ተወልጄ ያደግኩ ሰው ነኝና አርሲ ኤሪያ እናውነኝና አማርኛን አልችልም ነበር በጭራሽ። ጆሮህን ቆርጣለሁ ብትለኝ ነው በጭራሽ አልችለውም ነበርና ኢየሱስን አገኘው። ኢየሱስ ቤታችን ሲገባ አማርኛ መጣልኝ። እና አሁን አማርኛ ኮልታፋ ቢሆንም ሚሴጁ ሰው ጋር ይሄዳል፣ በደንብ ይገባል። የምናገረው ምን እያለ ነው አልተረዳውም ብሎት በደንብ ይረዳሉ ብዬ ተስፋ አደርጋለሁኝ። ስለዚህ እዛ በነበርኩ ጊዜ መጽሐፍ ቅዱስን በጣም አጠናለሁ፣ ክርስቲያኖቹን አሳድዳለሁ። ምንም አድርጎኝ አይደለም፣ ምንም ስላደረጉኝ ሳይሆን እንደውም ያ ብቻ አይደለም። ታላቅ ወንድሜ በ87 ዓመተ ምህረት 87 ዓመተ ምህረት በጌታ ነበር፣ ጌታን አግኝቶ ነበረ እና አባታችን በ85 ነው ከዚህ ዓለም በሞት የተለየን። ከዚህም የተነሳ ታላቅ ወንድማችን በጌታ ሆኖ እኔ እስልምና ውስጥ እንዲቆይ አይፈልግም። በፎርስ በግድ ወደ ጌታ እንዲመጣ ሊያደርገኝ ይሞክር ነበር። እኔ በግድ እዛ ሆኜ ቁርአን እየቀራሁ ደግሞ ኃይል ካገኘው በኋላ ትልቁና ታላቁ ታርጌት እሱን ማጥፋት ነው። ሳንጃ ገዝቼ እሱን ለመግደል ያልጣርኩት ጥረት የለም። እሱና እሱን መሰሎች ለማጥፋት ሞክሬያለሁ። ብቻ አይደለም እኔ በእስልምና ውስጥ በነበርኩ ጊዜ ቤተክርስቲያን ሰዎቹ የሚያመልኩበት አዳራሽ አቃጥያለሁ። ያውቃሉ ሰዎቹ። አጥፍቻለሁ። ምን አድርጎኝ ነው እንደዚህ ያደረኩት? ከጓደኞቼ ጋር አጥፍናል። ምን አድርጎኝ ነው ተብዬ ቢጠየቅ በውስጤ ያለው ነገር ነው ለዚህ ነገር የሚጋብዘኝ ማለት ነው። ስለዚህ ለዛው ነው ጓደኞቼ የሚፈልጉኝ፣ ሊያጠፉኝ የሚሞክሩ ሰዎች አሉ። አንድ ነገር ገብቶኛል። እኔ ክርስቶስ ወደ ቤታችን ሲገባ ያ ጌታ መቼ ከዚህ ምድር ወደዛ የሚሸኝበት ጊዜ ያን ነገር ስለሚያውቅ የጓደኞቼን ዛቻ ለቅንጣትም ያህል እኔ አልፈራም። ጸልላቸዋለሁ፣ ለነሱ ዱዓ አረግላቸዋለሁ። لمن انهم يجيعون الى المسيح እኔ ያገኘሁትን መሲሁን እንዲያገኙ ለነሱ ጸልላቸዋለሁ። እኔ አሁን ያ ክፋት በውስጤ የለውምና ነፃ ሆኛለሁ። እነሱም ነፃ ሆኖ ማየቴ ነው ትልቁ የኔ ምኞቴ ማለት ነውና ጌታ ይመስገን። አሜን አሜን። በእስልምና ውስጥ ምን ያክል ጊዜ ቆየ? የአገልግሎት ድርሻስ ምን ነበር በነበርክበት ወቅት? ጥሩ። እኔ ከልጅነቴ ማለት ልጅ ሆኜ ነው እስልምና ውስጥ የገባሁት። እስልምና ውስጥ በነበርኩ ጊዜ ፈራለሁ። ጀሃነም መግባት አልፈልግም። እሳት ፈራለሁ። ከዚህም የተነሳ ቁርአን በጣም ለማንበብ ለመቅራት ሞክራለሁ።
ሌሊቱን ሁሉ ቁርአን ቀራለሁ። ምክንያቱም አንድ ሐርፍ ይላል እስልምና ሲያስተምር አንድ ሐርፍ ማለት አንድ ፊደል ስታነብ በ10 ይባዛልሃል ይባላል። ስለዚህ 1 ሚሊየን ሐርፎቹን ሲያነብ ሲቀራ ስለዚህ 10 ሚሊየን ይሆንልኛል ማለት ነው። ያም ሆኜ ጠዋት ተነስቼ አንድ ጴንጤ መጥቶ ጀነት ትገባለህ ወይ ብሎ ብጠይቀኝ ወላሁ አዕለም እላለሁና ስለዚህ በጣም ተጋለው። እንደዛም ሆኜ ተስፋ አልቆርጥም፣ ተጋለው። እዛ ውስጥ ከልጅነት ጀምረን ቁርአን መቅራት የጀመርኩት ከጓደኞቼ ጋር ቁርአን መቅራት ቁርአን ብቻ ሳይሆን የተለያየ ሐዲሳትን ሞካክሬ ያለሁኝ። ከዛም ተነስቼ ቁርአንም እየቀራው ሌሎችም ደግሞ እያነበብኩ ቁርአንም እያስተማርኩ ነበር። ከ1996 እስከ 2000 ዓመተ ምህረት ቁርአን አስተማሪ ነበርኩኝ በአንድ መስጂድ ውስጥ፣ ገጠር መስጂድ ውስጥ ቁርአን ብዙ ልጆች ወደ 371 ልጆች ቁርአንን አስነብባቸዋለሁ። ቁርአን እንዲያውቁ፣ ቁርአን እንዲያነቡ፣ ቁርአን እንዲወቁ እና ወደ ሌላም እንዲያድጉ። ሌላው ትልቁ ታርጋታችን ጴንጤ በተለይም ጴንጤ በምድራችን እንዳይኖሩ ነው የምንሰራ። አሰግዳለሁ። ኢማምም ነበርኩ እዛው ሙሉ በሙሉ ሳይሆን ሌላም ኢማም ነበረ። ሃፍ ታይም ጊዜ ሲኖርኝ እኔም ደግሞ አሰግዳለሁ። ትልቁ እንዳልኩ ደግሞ እነዚህ ያሉትን የሚያስተምሯቸውን ልጆቼን እስላሞቹ በተለይም የኛ ቀበሌ እንዳይኖር የማድረግ ስራ ነው ሲሰራ የነበርኩት። በጥላቻ ብቻ ሳይሆን በመጽሐፋቸውን እያነበብን አታክ የማድረግ ስራ ነው ስንሰራ የነበር። አልተሳካም እና ልናጠፋ ስንሞክር የነበር ነው። እኔን እንደውም ቤቴ ገብቶ በግንባር ቀደም ሊያጠፋ የሞከረን ሰውየው መንፈሱ ከውስጡ አጥፍቶ የራሱ አደረገኝ ጌታ። አሜን። እንደሱ ነውና ያው ኢማምም ነበርኩ፣ ቁርአን አስተማሪም ነበርኩ። በገጠር ልጆቹን አስተባብራለሁ፣ ወጣቶቹን አስተባብራለሁ። እንደዛ ሆኖ ነው እየሞከርኩ የነበረ። አልተሳካም። ምክንያቱም እውነት መቼም እውነት ስለሆነ እውነቱ ውስጤን አሸነፈ። አሜን። የቁርአን አስተማሪ በሌላ አባባል ሼህ ማለት ይቻላል? ምናልባት አዎ ሼህ ነበርኩኝ። ሼህ ማለት አንደኛ በአረቦቹ በሁለት ነው የሚከፈለው። አንደኛ ያረጁ ሰዎች ሼህ ይላሉ፣ ሼኹና ሼህ ይላሉ። ትላልቅ ሰዎቹን ሼህ ይላሉ። ወአቡና ሼኹን ከቢር ይላል ቁርአን። የአብርሃም አባት የኢብራሂም አባታችን ትልቅ ሰው ነው ማለትም ሼኹን። ሌላው ደግሞ ቁርአን የቀሩ ሰዎች ሼህ ይባላሉና ቢባልም ለኔ እንትን አይደለም ለማለት ነው። አላፍርበትም። አትሊስት እንግዲህ ሼህ ነበርኩ፣ እያስቀራሁ ነበር። እግዚአብሔር ይመስገን። እንግዲህ ወደ ዋናው ነገር ስመጣ እንዴት እንደዚህ ሁሉ አልፈ ቁርአን አንብበ አስተምረ ስታሰግድ የነበርክ ሰው ሼህ የነበርክ ሰው እንዴት ወደ ክርስትና ልትመጣ ቻልክ? እንድትመጣ ያደረገስ ምንድን ነው? እኔ የሚገርም አንድ ቀን ክርስቲያን ሆናለሁ ብዬ አስብም አላቅም። ክርስቲያን ከምድራችን ይጠፋል የሚል ነው በውስጥ ያለው። ሂልሜም እንደዛው ነበር። የዛሬ ሰው ሆናለሁ የሚባል አልነበረም። 2000 ዓመተ ምህረት ወደ መጨረሻ አካባቢ ቁርአን አስተምሬ መስጂድ አደርኩ። ከዛ በፊት ቁርአን አስተምሬ ወደ ቤት አገባ ነበር። ቁርአን አስተምሬ በዛው ዕለት ቀኑ ይሁድ ነው። ቁርአን እንትን አስተምሬ ተኛው። እዛው እራት ሰጡኝና እዛው መስጂድ እዛው ተኛው። ተኝቼ ሊነጋ ሲል ከሌሊቱ 11 ሰዓት እንግዲህ ሊነጋ ሲል ከአንድ ድንጋይ ጋር እነጋገራለሁ በህልሜ። በአጭሩ እኔ ወደ ጌታ የመጣው ክርስቶስ ያገኘው በህልም ነው እንጂ
ማንም እኔ ጋር መጥቶ መጽሐፍ ነግሮኝ ኢየሱስ ያድናል ብሎኝ አይደለም። እኔ ራሴ ነግራለሁ እሱም በኋላ እና በህልሜ ድንጋይ የሚያውቀው ድንጋይ ይመስለኛል። ግን ድንጋይ ነው። በየትኛው ቋንቋ ነው የሚያናግርህ ብለህ ብትጠይቅ አላውቅም። አሁን መልስ ልሰጥህ አልችልም። ለሚሰሙኝም ደግሞ መልስ ልሰጣቸው አልችልም። በሌላ ዓለም እና መጣብኝ ድንጋዩ በአንድ ሜዳ ውስጥ። በህልሜ ነው፣ መስጂድ ውስጥ ነኝ ያለሁት። ሜዳው የሚታወቅ ሜዳ ነውና ድንጋዩ መጣብኝና ጥያቄ ጠየቀኝ። ጎደኛ የሚመስል ድንጋይ هل عرفت القرآن አለኝ። ቁርአን ታውቃለህ ብሎ ጠየቀኝ። አዎ እኔ عرفت አልኩት። አዎ በጣም አውቃለሁ አልኩት። ኦኬ የምታውቅ ከሆነ ወደ ጀነት የሚያስገባ በር ማን ነው ብሎ ጠየቀኝ። እኔም ነብዩ መሐመድ ነው ሰለላሁ ወሰላሙ ረቢ ዐለይሂ አልኩት። ሰላምና ሰላት በሳቸው ላይ ይሁንና ነብዩ መሐመድ ነው አልኩት። እሳቸው በቁርአን ውስጥ እኔ የጀነት መንገድ ነኝ ብሏል ወይ ብሎ አለኝ ድንጋዩ። አዎ አልኩት። አሳየኝ አለኝ ድንጋዩ። ቁርአን ይዣለሁ፣ ፈታተሽኩ፣ ቁርአንን ገለባበጥኩ፣ ፈለኩ፣ አላገኘሁም። በህልሜ ማለት ነው? የለም በህልሜ እኮ ነው የምነግርህ። ሁለተኛ ጠየቀ። هل عرفت القرآن ቁርአን ታውቃለህ ወይ አለኝ። አዎ አልኩት። ግን ከመጀመሪያ ትንሽ ረገብ ብዬ ማለት የመጀመሪያው መልሱ ጥያቄ ስላጣውለት ኢሳ ማን ነው ብሎ ይጠይቀኛል። ለኔ በሚገባኝ ቋንቋ እንደኔ የሚበላ ነው፣ አሳው የሚጠጣ ምናምን ማለት ስንሰደብ ነበር ነው። ያንኑ ድሮ እንለዋለን በእኛ አካባቢ ኢየሱስ እንጀደነማ ረቢ ሞት ያለማ እንለን እንዘምርለት ነበር ማለት እንዘምርበት ነበር። መዘመር አልዘመርንለትም፣ ዘመርንበት እንጂ። ምን ማለት ነው? ኢየሱስ እንጀደነማ ጴንጦች የሚሉት ኢየሱስ ሰው ነው፣ አላህ ደግሞ የዓለማት ጌታ ነው ብለን ስንዘምር ሮመኛ ግጥሙ ይገባል ይሳካልና እንደዛው ነው ማለት። ቁርአን እየቀራል የኛ 371 ልጆቼ ወደ መንደሩ ይበተናል። ይህን ዝማሬ እየዘመሩ ነሺዳን ማለት ነው እየነሸዱ ይዞራሉ ማለት ነው። በጣም ቀውጢ ይፈጥራሉ። እንደዛ እያልን ነበር። ኢየሱስ ሰው ነው ምናምን ብዬ መለስኩለት ለድንጋዩ። እዛ በኋላ ቃል እንደሆነ አታቅም አለኝ። ሌሎቹ ከሰው ዘር እየተፈጠሩ ናቸው አታቅም እንደ አልመሲህ ኢየሱስ ማለት ኢሳ ቃል እንደነበረ። አይ አይደለም አልኩት። ከዛ ነገረኝ ለኔ በሚገባኝ ከቁርአን ነው ነገረኝ፣ ከመጽሐፍ ቅዱስ አይደለም። ድንጋዩ ማለት ነው። إذ قال الله يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى بن مريم رسول الله وكلمته ألقاها إلى مريم وروح منه فآمنوا بالله ورسوله ولا تقولوا ثلاثة انتهوا خير لكم إنما الله إله واحد سبحانه أن يكون له ولد له ما في السماوات وما في الأرض وكفى بالله وكيلا إلى القرآن. አሁን ያነበብኩት ሱራ 4 ቁጥር 171 ነውና ወከሊመቱሁ አልቃሃ ኢላ መርየም ቃሉም ከእርሱ የሆነ ወደ መርየም የተጣለው ቃል ይላል። እርሱ እኮ ማርያም ያረገዘችው ቃሉን ነው ብሎ ደነገጥኩ። ላሳጥርልህ 16 ጥያቄ ነው ተጠየቅኩት በድንጋዩ። ለ16ቱ ጥያቄ 0.5 መልስ አላገኘሁለት። وبعد ذلك ሁለተኛ ያ መስጊድ ሆነ ጨለማን እንዳታስተምር አለኝ። ጨለማን ድንጋይ ነው። በእያንዳንዱ ጥያቄ ሲጠይቀኝ መልስ አላገኘሁለትም ነበር። ፈርቻለሁ እና ወደዛ ሄደ የጨለማ መንገድ ታስተምርልህ ወዮልህ ምናምን ስለኝ እሺ አልኩት። ከዛ ድንጋይ ወደ ሰማይ ሄደ፣ ወደ ጥልቅ ገባ። አላየውም፣ ከኔ ተለየው። እኔም ወዳው ብንን ብዬ ከእንቅልፍ ሲነቃው ለካ ህልም ነው። በጣም ደንግጫለሁ፣ ተንቀጥቅጫለሁ።
ላብ በላብ ሆኛለሁ። አላህ ወይ ዛሬ ምን መጣብኝ ብዬ የገጠር ልጅ ነኝ። የእጅ ባትሪ ወስጄ ቁርአን ወስጄ ሰላት ደርሷል፣ የሱቢ ሰላት ከመስጂድ በስተጀርባ ሄጄ ማየት ጀመርኩ። ቁርአን ራሴን ጠየቅኩት፣ ምንድነው እስከ ዛሬ የት ነበርኩ? ድንጋዩ ማን እንደሆነ አላወቅኩም። ስቲል አላወቅኩም። ድንጋዩ ነው ኢየሱስ ነው ምናምን የሚባለው ነገር ነገረኝ። ውስጤን ብቻ ባዶ አርጎኝ ነው ሄደ። ከዛ በዛው ንጋት ሰዓት አካባቢ እስልምና በጣም ሲወደው የነበርኩ ሰው በዛው ልክ ከውስጤ ወጣ እና ፊቴን ብቻ ታጠብኩ፣ ሰገደን ሱቢ። ከዛ ገባ ወደ ቤቴ። በዚህ መካከል ምነግራችሁ ብዙ ነበረ፣ ሰዓቱ እንትን ስለሌለው ወደ ቤቴ ገባሁኝ። የኛ ሰፈር ጎረቤቶቻችን ቡና እየጠጡ ነበርና ከዛ ያየሁት ያናገረኝ ስለ ህልሙ ተረኩላቸው። ሲገርፈኝ የነበረው ታላቅ ወንድሜ በጌታ የነበረው ያኛል ዝም ብሎ እኔ ነግረዋለሁ። ድንጋዩ ጠይቆኝ መልስ አጣሁለትና አልመሲህ ኢሳ ደግሞ ቃል እንደሆነ አታውቅም። ምንም ፍርሃት ምናምን የሚባል ነገር የለም። እንግዲህ ለኔ ህልም ነው፣ ህልሙን ነው እየነገርኩ ያለው። ስቲል እስላም ነኝ እስከዛ ሰዓት ብሎ አላወቅኩማ። ድንጋዩ ራሱን አልነገረኝም። ወንድሜ ጠላት ነው ለኔ። ሊገለው ምቹ ሁኔታ እየፈለኩ ያለው ጊዜ ነበርና ክርስቲያን ስለሆነ ክርስቲያን ብቻ አይደለም የክርስትናም ህይወት አላስተማረኝም። አንድም ቀን እንዲገባኝ ነግሮኝ አያውቅም። እሱ ምንድነው የሆነ አመድ አለ፣ በቃ ገርፎ ልጆቹን ኖርማል አባታችን ስለሌለ እንደ አባት ያሳደገ። እንግዲህ የአባትነትን መንፈስ ነው የሚያሳየኝ እንጂ ክርስትናን መንፈስ አላሳየኝም ነበር። ከዚህ የተነሳ እኔ የመጀመሪያ በቀል በሱ ላይ ነበር። እንዳልኩ ስለት ነገር ገዝቻለሁ እሱን ለማጥፋት እና እኔ ይህንን ታሪክ ሲነግረው ያለቅሳል። እሱ ይገርም ነው። አንድ ቀን በልጄ ይሞታል ብዬ የሚጠብቀው ሰው ከዛ ቡና ጠጣን። ሌሎቹ ደግሞ ጂኒ ነው የገባብህ አዑዙ ቢላህ በል ምናምን አስተዒዝ ቢላህ ምናምን አዑዙ ቢላህ በል ምናምን ይላል። በቃ ማለት ያው አዑዙ ቢላህ በአላህ ስም እንደማለቱ ነው፣ በአላህ ስም እንደማለቱ ነውና ግን ወንድሜ በደንብ ገብቶታል ክርስቶስ ወደ ህይወቴ እንደመጣ። ከዛ ቡና ጠጥተን ከጨረስን በኋላ ሰምቼ የማላውቀውን ከሱ አንደበት የሆነ ድምጽ ሰማሁ። አብድዬ አለኝ። ወንድሜ አብድዬ ብሎኝ አያውቅም። ና እስቲ እፈልጋለሁ። እኔም እሱ ስል እንደዛ ስል ወደደ ውስጤ። ለካ የነካኝ ነገር ነክቶኛል። ከዛ ትንሽ የሆነች ዛዊያ ነገር አለች። ዛዊያ ማለት የሆነች ጎጆ ነገር አለች የሱ እና ወደሱ ጎጆ ወሰደኝ። ወንድሜ ድንጋዩ እኮ ኢየሱስ ነው አለኝ። መጽሐፍ ቅዱሳችን ግንበኞች የናቁት እርሱ ግን የማዕዘን ራስ ሆነ እየተባለለት አንተ ስትንቆ የነበርክ ድንጋዩ የሚፈርስ ድንጋይ ሳይሆን ድንጋዮቹን ሁሉ የሚያፈርስ ከፍ ያሉትን መጥቶ የሚጥል ኢየሱስ እኮ ነው ብሎ ጠቀሰልኝ። ዋው አልኩት። ልጅ ስሙ ሌንጮ ነው። ታዲያ ሌንጮ እኔ አሁን ጴንጤ ሆኛለሁ ማለት ነው አልኩት። ኖ ጴንጤ አልሆንክም፣ የኢየሱስ ተከታይ ሆነሃል አለኝ። አሜን። እንዴት ሆኜ? በቃ ተገለጠልህ። እኔ ጌታ ይጠይቀኛል፣ ስላንተ ጌታ እንደሚጠይቀኝ ያውቃለሁ። እኔን ጠብቆ አጥቶኝ ራሱ መጣብህ። ስለዚህ እሱን ተከተል። ወዮልህ ያለው እሱ ጌታ ነው፣ ይብስብሃል ብሎ ስለ ጳውሎስ ታሪክ ተረከልኝ። ሐዋርያ 10 ምዕራፍ 8 እና 9 ተረከልኝ።
እንዴት ጳውሎስ እንደተያዘ እሱ ራሱን የገረመኝ በአሁኑ ሰዓት ማን ነው ለዚህ ሰውዬው ስልጠና የሰጠሁት ብዬ አሰብኩና እሱ ወንድሜን ያዘጋጀልኝ ጌታ። ከዛ በኋላ እንዴት ነው ታዲያ አሁን ማሁን ያለብህ? ቆይ እዛ ችግር የለም የምለ ቆይ እዛ እኔ ጸልይልሃለሁ፣ አንተና ጌታ ትታወቃላችሁ፣ እኔ አንተን አውቃለሁ፣ እኔ ጸልይልሃለሁ፣ አንተ በርታ፣ እንዳያጠፉ ዝም ብለህ ክርስቶስን ብቻ አምልክ አለኝ። እሺ አልኩት። ቀጠልኩ እዛ ውስጥ። ሲወጣ ከባድ ነው። የሚመጣብኝን ነገር አውቃለሁ። እኔም ሲያስብና ሲያደርገው የነበረው በህይወት እንደሚከሰት አውቃለሁ። ልጄ ወንድሜ ይጸልይልኛል፣ እኔም ቀጥላለሁ። እንግዲህ ከዚህ በኋላ ኢማም አልሆንም አልኳቸው የመስጂድ ኮሚቴዎቹ። ከዚህ በኋላ ኢማም አልሆንም፣ ነገር ግን ቁርአንን አስተምራለሁ ብዬ ነገርኳቸው። ለምንድን ነው ኢማም አልሆነው? ስታሰግድ የምትለው ነገር አለ። اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ቀጥተኛው መንገድ ምረን የምላል ተመራው። ስለዚህ በህዝብ ፊት ለፊት ቆሜ ቀጥተኛው መንገድ ምራኝ የሚባልበት ምክንያት ስለሌለ ቀጥተኛው መንገድ ስላገኘው صراط الذين أنعمت عليهم እኚህ መንገድ ለነሱ በጎ የዋልክላቸውን መንገድ ምራኝ። ምንማን ናቸው? እንደነ ተውራት ዘመን፣ እነ ኢንጂል ዘመን፣ እነ ሱሑፍ الأنبياء ዘመን፣ የቀደምት ዘመን ማለት ሙሐመድ ወደ እስልምናን ሳይጀምር በፊት የነበረው የነሱን መንገድ ምራኝ ነው። غير المغضوب عليهم ያልተቆጣባቸውን መንገድ ወለዳሊና እንዲሁም ደግሞ ያልተሳሳቱት እነሱን መንገድ ምረኝ፣ የነዛን መንገድ ምረኝ ስለሚል አሁን ተማሪቻለሁና እንደገና ምሬት ስለማልጠይቅ ኢማም አልሆንም ለየወሰንኩ። እንደዛ ሆኜ ነው የተወሰነው ጊዜ እዛ ቆየው። ስብከቴ ዳዕዋዬ አልመሲህ ኢሳ ሆነ። አትሊስት ያው በህይወት መንገድ ያው ታድግበታለህ ነው። እዛ አትቆይምና የበራችልኝን የገባኝን ሰብካለሁ፣ እናገራለሁ። ኢሳን ብቻ ከሚያስተምረው ተማሪዎች እንደዚህ ከሆነ ታዲያ ጴንጦች የሚሉት ትክክል ነው እያሉ በየይሁዱ ልጆቹ እዛ ሄደው ወደ ኢየሱስ ይሰልማሉ። እዛ ሪፖርት ይደርሰኛል እና የከሌ እኮ ልጆች ካፊር ሆኖ እኮ ምናምን ሲሉ አዑዙ ቢላህ ምናምን በውስጥ ጌታ ሆይ ተመስገን ምናምን እያልኩ ፋይናሊ ተወሰነው ጊዜ ከቆየው በኋላ ፈራሁ። ጊዜ ሲደርስ ይመስለኛልና የሚያሳድገኝም ሰው የለም፣ የሚማራኝም ሰው የለም እና ፈራው። ወንድሜ ለአንድ ሰው ይነግረዋል። እዛው ወጣው። ለተወሰነ ጊዜ ሌላ ሀገር እዚሁ አፍሪካ ሀገር እዚሁ ጎረቤታችን ሄድኩ የሆነ ኮንፈረንስ ምክንያት። እዛ ተወሰነ ጊዜ ቆየው። በመንፈስ ቅዱስ እንግዲህ ተነክቼ መጣሁ እና አንድ ጊዜ ያው ኬንያ ነው የሄድኩት። ኮንፈረንስ ነበር ማለት እንደ ወርክሾፕ ነገር ነው፣ እንደ ስልጠና ነገር ነው። እዛ ይመለካል፣ ታመልካል። የኦሮሞኛው የሆነ የጳውሎስ ተገኘ። ሃሌሉያ 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 የሚል ዝማሬ ሲሰማ ወደኩ። የት እንደወደኩ አላውቅም። ከዛ በኋላ ወሰንኩ በህይወቴ ላይ። ማን ወስን አለኝ አላውቅም፣ ግን ወሰንኩ። ከቆይታ በኋላ ከጥቂት ጊዜ በኋላ ተመለስኩ ወደ ሀገራችን። ተመልሼ ወደ ገጠር ሀገሬ ሄድኩት። ጥቁሩን መጽሐፍ ቅዱስ ይዤ ቤተክርስቲያን ገባሁ። ገርም ነው። እኔ እስልምና ውስጥ በነበርኩት የኔ ህልሜ
የምስራቅ አፍሪካ የእስላሞቹ ጆርናሊስት ሆናለሁ ብዬ ነው ሞካክራለሁ። ያ ታይሌንት በውስጥ ያለች ያን ነገር ሆናለሁ ብዬ ነው። እሱን ነገር አሳያለሁ። እንግዲህ ብዙውን ጊዜ መስጂድ ውስጥ አካማ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ አረጉያቶ ዋን ኦዱ አዳሲን አገሲሳ ምናምን ከዛ ተቻለው ክርስቲያኖቹን ያ ነገር ብዙዎቹን ያሳዝናል፣ ብዙዎቹ ያዝናሉ። እና ለዛው ነገር አድጋለሁ ብዬ እየርኩ ያለው ነው ጌታ ያገኘኝ መንፈስ ቅዱስ ለወጠኝ። ሲያሳድደው የነበርኩትን ቤተክርስቲያን አቃጥላለሁ ብዬ እንግዲህ የዘለልኩት ነገር አለ። እንደውም ያ ሌሊት ጌታ ያገኘሁበት ሌሊት ወይ ደግሞ ጌታ ያገኘኝ ሌሊት በሚቀጥለው 3 ቀናት ከ3 ቀን በኋላ ቤተክርስቲያን እናቃጥላለን ብለናል። እቅድ ይዛችሁ ነበር? እቅድ አለን። ሐሙስ ዕለት ነው። ሐሙስ ዕለት እዛ የሚያመልኩበት አዳር ጸሎት ያሉበት ወቅት እንደሆነ አውቀናል። ዓላማችን እነሱን ማጥፋት ስለነበረ ጌታ ይሁድ ደረሰልኝ፣ ቀጠሮም ተሻረ። ይገርም ነው በጣም። እሱን ዘልዬ ነበር እና ይሄ ነው ኤኒሃው ከኬንያ እንደገባው ተመልሼ ቀጥታ ያቺቷ ቤተክርስቲያን ሄድኩት። ሲያሰቃያቸው የነበሩት እነሱ የሙሉ ጊዜ አገልጋይ ምን ምትሉት ከባድ ነው። እና አንድ ጊዜ እንደው እዛ ውስጥ በነበርኩ ጊዜ አለ የሆነ ፍልስፍና ነገር በአሁኑም ጊዜ እኔም የሚጠይቁኝ እና ሄድኩት ወደ አንድ ጓደኛችን ክርስቲያን ነች። አብረን ድሮ አብረን ከብት እንጠብቃለን እና ጎረቤታችን ነችና ሄድኩ። ሄጄ ዛሬ ክርስቲያን መሆን ፈልጋለሁ አልኳት። ክርስቲያን መሆን ፈልጋለሁ ብለህ መጣ? ጌታ ሆይ ተመስገን አለች ልጅቷ እና አመሰገነች። እና ከዛ በኋላ አንድ ጥያቄ ብቻ ልጠይቅሽና ይፈልኩን ጥያቄ ጠይቅኛለች። ክርስቲያን ሁኑ የሚል አለ ወይ የሚል ጥያቄ ጠየቅኳት። አዎ 100 ቦታ አለ ያለኝ። አንዱን ብቻ አሳይኝ አልኳት። ፈልጋ አጣችና ምን አይነት ሰይጣን ቤታችን መጣ አለችኝ። ያን ያህል ቻሌንጅ ያረከው እኛ የመጣ ነው ወደ የሆነ ሃይማኖት ሳይሆን እኔ የሚገባኝ ክርስቶስም ደግሞ የሆነ ሃይማኖት ሰጥቶኝ ሳይሆን ህይወት ነው የሰጠኝ። እውነት ነው፣ ህይወት ነው ያገኘሁት። እኔ የተለወጥኩት ከእስልምና ወደ ክርስትና ሳይሆን ወደ ሃይማኖት ሳይሆን እስላም የነበረ ሰውዬው ሙሐመድ ከውስጡ ወጣ፣ ቁርአን ከውስጡ ወጣ፣ ኢየሱስ ተካ፣ ህይወት ገባ። የህይወት ሽግግር ነው ያደረኩት፣ የህይወት ለውጥ ነው ያደረኩት። የኔ ህይወት ክርስቶስ ነው። እና አንዳንድ ሰዎች አይገባቸውም እንደዛም ስላቸው እንግዲህ የእውቀት ደረጃ ሊሆን ይችላልና እንደዛ ነበርኩ ልል ፈልጌ ነው። እግዚአብሔር የተመሰገነ ይሁን። እጅግ በጣም ደስ ይላል። ግን እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ያው ቅድም እንዳልከው ሙሐመድን ትከተለው ነበር፣ ቁርአንን ታነብ ነበር፣ ታስተምር ነበር፣ ትቀበል ነበር ማለት ነው። እና ከዛ ወጥተህ ኢየሱስ ወደ ህይወት መጣ፣ ኢየሱስን መከተል ጀመርክ። ኢየሱስን መከተል ከጀመርክ በኋላ ያጋጠሙ ነገሮች አሉ? በዋናነትም ቻሌንጆች ማለት ነው። አንዳንድ ጊዜ ብዙ ፈተናዎች የሚገጥማቸው ሰዎች አግኝቻቸው አውቃለሁና አንተንስ ምን አይነት ነገር አጋጠመ? በምን አይነት ነገር ውስጥ አለፍክ? በዚሁ ኢየሱስን በማግኘት ያገኛቸውንም መልካም ነገሮች ማንሳት ትችላለህና የደረሰብን ቻሌንጅ እንዲሁም ደግሞ ያገኘውን መልካም ነገር ለማነጻጸርም ስለሚመች እንደው ብትነግረን። አዎ ኢየሱስን ካገኘው በኋላ ያሳለፍኳቸው ቻሌንጆች የሚያውቃቸውን ብቻ ነው የምናገር። እኔ ሁሌ ቀን የሚያሳልፋቸው ትላልቅ ቻሌንጆች ናቸው። ቻሌንጅ በፊት ኢየሱስን አግኝቼ የጣልካቸው ነገሮች አሉ፣ ያገኛቸው ነገሮች አሉ።
ያጣቸው ወይም የጣልኳቸው ነገሮች አንደኛው ክብር ነው። እርሶ ሲሉኝ የነበሩ ሰዎች ውሻ ማለት ጀመሩ። እዛ በነበርኩ ጊዜ በየወሩ የሚያገኛት ነገር አለኝ። በየአመቱ ደግሞ የሚያገኛቸው ነገሮች አሉ። ክብርም አለኝ። ገንዘብ ነበረ፣ የሚገኙ ነገሮች አሉ። አጣቸው። ክብርም አሳጣኝ። እዛ በነበርኩ ጊዜ ሰው አንተ ሲለኝ ከባድ ነው። አይሆንም። ለአንድ ሼህ አንተ አትለውም። በእኛ አካባቢ ማለት ነው። ወደ አርሲ አካባቢ አይለም። ወደ ሐረርጌ አካባቢ አንተም ነው የምትለው። ምን ችግር የለም። እዛ ወደ ምስራቅ አካባቢ ምን ችግር የለም። ከበሬታ አጣን፣ ገንዘብ አጣን፣ ግብዣ አጣው። የሁሉ የሚለብሰው የሚበላ የሚጠጣ ነገር ሁሉ አጣው። አብሽር የሚለኝ ሰዎቹም አጣው። ማላገኘው ያገኘሁት አንድ ብቻ ነው። ዘላለማዊ እረፍት ያገኘው። ቅድም እንደተናገርኩት ጀነት ለመግባት ስጥር የነበረው ሰው በዛው ሁሉ ህይወት የሌለው ተስፋ የሌለው ሰው ኢየሱስን ካገኘው በኋላ ቁሳዊ የሚታዩ ነገሮችን ሁሉ አሳጥቶኝ ዘላለማዊ እረፍት ብቻ ሰጠኝ እና ክርስቶስን አገኘው። ሌላ ከላይ የሚታዩ ነገር ሁሉ አጣው። ሰዎች ይጠይቁኛል፣ ስንት ነው የሚከፍሉህ ይሉኛል። እኔ በየደቂቃ ነው የሚከፈለኝ እላቸዋለሁ። በየደቂቃ ነው የሚከፍሉ? ያቺቷን ወሮ ይዞ በመንደር በየደቂቃ እኮ ነው የሚከፈልለት ይላል። እኔ የተከፈለኝ የደሙ ዋጋ ነው እየነገርኳቸው ያለው። እኔ አጣው እኮ ፓንት እስከደለኝ ድረስ ደርሻለሁ። አንዷን ጫማ ለ3 ዓመት፣ አንድ ካልሲ ለ1 ዓመት የሰው ቤት መግባት አይቻልም። this is a challenge ለኔ። ግን እንደዛ ሆኜ ፊት ለፊቴን አየዋለሁ። ፊት ለፊቴን አየዋለሁ፣ እመለከታለሁ። በዛ እንደማልቀጥል ክርስቶስ ወደ ቤታችን ሲመጣ እሱን ሲያገኝ እረፍት አገኘው፣ ተስፋ አገኘው። ኢየሱስ ክርስቶስ አና አርጅኡ ኢለይኩም አይዳ እመጣለሁ ለዘላለም ከኔ ጋር እንድትኖሩ ዳግመኛ ይወስዳችኋለሁ ያለው ለኔ ትልቁ ተስፋዬ ነው። ተሰቃይቻለሁ። እዚህ ወንጌል ያንትቼ እኔ ሀገሬ ለቅቄ አልወጣሁም፣ ተሰድጄ። በዛን ወቅት ሊገሉኝ ወጣቶች መጥተው ጌታን ተቀብሎ ይሄዳሉ። አንዳንድ ጊዜ በወቅቱ ምንድነው የምናደርገው? በዱላ ተሰብስቦ ይመጣሉ። ወንድሞቼ እጅ የሚሰጡ አይደሉምና በዱላ ነው የሚከላከሉት በዛን ወቅት። ልክ ነው ማለት አይደለም፣ ግን ያ ቤቴን ለቅቄ ቤተሰቦቼን ለቅቄ አካባቢዬን ለቅቄ እንዲሄድ አላደረገኝ፣ ጠቀመኝ። ዱላ ይጠቅማል ማለት አይደለም። እዛ የመቆየቴ ቤተሰቦቼ ሙሉ በሙሉ በጌታ ናቸው። እግዚአብሔር የአክራሪ ቤተሰቦች አሳልፎ ሰጠኝ። እናቴ፣ ወንድሞቼ አሁን ያሉት ሙሉ በሙሉ ጓደኞቼ በጌታ ናቸው። እንግዲህ አሁን የክርስቲያን ቤተሰቦች ናቸው። ቻሌንጅ ከባድ ነው። ዛቻ፣ የዱላ ድብደባ፣ እስር ቤት ከባድ ነው።
ሀፔን አድርጎብኛል በህይወቴ ላይ። ሌሊት ለብሼ የሚተኛትን ሁሉ ወስዶብኝ አፈር ላይ የተወሰነ ጊዜ ተኝቻለሁ። ሰዎቹ ከዚህ በፊት የሚያውቁኝ ሰዎች ሲመጡብኝ ፊቴ ላይ ይተፋሉ። ያው ይሄን ሲመጡ ይሄንን መልሳችሁ ስጡ የሚባል እሱ ገዝቶኛል ዋላ ለማለት። አንድ ጊዜ ወንጌልን ለሌሎቹ ተናግሬ ለሼኾች የተለያዩ ሰዎች ተናግሬ ደስ ብሎኝ ሚሳ አልነበረም ምንም አልነበረም፣ ግን በቃ ጠግቤ መጣሁ ደስ ብሎኝ እና አብረን ቁርአን ስንማር ነበር ነው የኔ ጓደኛዬ መጣብኝ ከጓደኞቹ ጋር ካፊር አለኝ። ካዲ ማለት ነው ይሄ ዲናችን የሸጠ አለ። ማንም አልገዛኝ ለማን ነው የሚሸጠው ነዲ እና እዛ አይኔ ላይ ተፋ። እዛ አዘንኩ። በደስታ የዋለ ሰውዬ አዝኜ ሄርኩ። ሄጄ ምን እንደመጣብኝም አላውቅም። 2004 ነው ወቅቱ። ጌታ ሆይ በቃ ዛሬ አትቁጥረብኝ ይለይልኝ ብዬ ተመልሼ መጣሁት። ለመደባደብ በቃ ወስኜ ሄርኩ። ጀማል ይባላል ሰውዬው። አሁን ከዚህ በኋላ ጀማል የሱን ስቃይ እየበላ የሚኖርበት ምክንያት የለም ብዬ ተመልሼ ሄድኩ። እኔ አሁን ምን ማድረግ ፈለኩት? አሳልፌ ለማስጣት ፈልጌያለሁ። በሰላም መኖር ፈልጋለሁ። ምንም አልነካውም። ክርስቶስን አግኝቼ መኖር ምርጫዬ ነውና ለምን ነፃነቴን ይከለክላል? ብዙውን ጊዜ መጣው ጠበቀኝ። ሄድኩበት። ለምን እንደዚህ የምታደርገኝ አንተ? ምን ሰርቄ የወጣሁት ነገር አለ ወይ? መፍትሄ የለኝም። ላ አዕቡዱ ማ ተዕቡዱነ ወላ አንቱም አዕቡዱነ ማ አዕቡዱ የሚባሉን አላነበብኩም? መን ሻዕ ፈልዩእምን ወመን ሻዕ ፈልዩክፍር። የፈለገው ያምን ይመን፣ የፈለገውን ምክፈር የምለውን አላነበብኩም? ላ አክራሀ ፊዲን ቀድ ተበየነ ሩሽደ ሚነል ገይ። በሃይማኖት ማስገደድ የለም የሚባሉን አላነበብኩም? አንተ ነው የምትነግረኝ ይላል። ከዛ በቦክስ ጀመረኝ። እኔ አልመታውም፣ ግን ቀስ ብዬ ወደ ኋላ ወደ ፖሊሶቹ ሄድኩት። ያዙት፣ ገረፉት። ሰውየው ሁላችንም ይዞ ፖሊስ ጣቢያ ወሰዱን። በጣም ቀጡት። እዛ ውስጥ ገባን። ገምታለሁ ምንም አላደረኩትም። እንግዲህ እንዲተወኝ ነው እና ገባው። ሁላችንም እንግዲህ ሻማ ከፈለን። እዛው ቆየን። በዛ ሌሊት አንድ ሰውየው በጌታ ነበረ፣ ጌታን ክዶ ነበር እና ነገርኳቸው። እዛ በቃ ልክ እንደ ኢብድ ሆኜ ወንጌልን ነገርኳቸው። በዛ ሌሊት እዛ ውስጥ ለታሰሩት እስር ቤት ውስጥ። አዎ ካቦ ለካ በጌታ ነበረ። ትልቁ ዋናው ወፍራም ሰውየው ነበረ። ምን አንተ ወንጌል ሰባኪ ነህ እንዳለ? አዎ አልኩት። እነዚህ ትቼ ስለወጣውን እንደዚህ የሚያረጉኝ ምናምን ብዬ ነገርኳቸው። እኔም እኮ ድሮ በጌታ ነበርኩ። ታዲያ ተመለስ፣ ህይወት ይቀየራል፣ መታሰር ግዴታ ችግር የለበትም ምናምን ብዬ ልክ ትንቢት እንደምናገር ሰውም ሆንኩት። እኔም ገና ነኝና ለካ ጌታም ይናገራል። ሳታቅም ከአፊ አልፎ የሆነ ነገር ያስተላልፋልና ሰውየው ጫት እየቃመ ነበረ። በፔስታል ተንደብቆ ነው የሚያስገቡለት መሰለኝ። ማን እንደሚያስገባለትም ባላቅ እየቃሙ ነበር። እዛ ሲገቡ በጃፖን ብቻ ነው ያለው። ይሞቃል፣ ቱካን አለው። በጣም ከባድ ነው፣ ስቃይ ነው እዛ ውስጥ የሚኖሩት። እና ታዲያ አሁን ህይወቴ ይቀየራል እንዳለኝ እኔ የሚሰራው ስራ በጣም ከባድ ክፉ ነው። እግዚአብሔር ይቅር የሚለኝ ነገር አይመስለኝም። ኖ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኢየሱስን አሁን ተመለስ ወደ ቤቱ፣ ስትመለስ ይቀበልሃል አልኩት። ጸልይልኝ አለ። ተፋ፣ ጫቱን ተፍቶ ተንበረከከ። በቃ ወፍራም ነው። እጁን ጭኘበት ላብ በላብ ሆነናል ሁላችንም። እና
ከዛ ከሰዎቹ ጋር አስታረቁን እዛው። እሱም ተመለሰ ወደ ጌታ። እንግዲህ ትንቢት ተናገርኩበት፣ ትወጣለህ፣ ጌታ ያወጣል፣ አይዞ ብሎ ጠዋት መርማሪዎቹ ሲመጡ ያው እንደ አጋጣሚ ተጣልተን ነው ምናምን ስል ያው ብዙ ወንጀል በአንተ ላይ ካላዩ ይለቀዋል። ተለቀቀን፣ ሰላም ሆነን ማለት ነው። እና ተከስሽ ያለው ፖሊስ ጣቢያ ገብተናል። ብዙ እንትኖች አሉ። ብዙ አንድ ጊዜ ኩየራ የምትባል ከተማ አለች እና በአርሲ ነገሌና በሻሸመኔ መካከል ያለችው ትንሽዬ ከተማ ነች። ይጠብቁኛል። የሆነ ቦታ አስተምሬ ሲወጣ ይጠብቁኛል። የሚወዳቸው ወዳጆች ድንጋይ ይዞ ይጠብቁኛልና ቁም አሉኝ። አስፓልት መሃል ነው ያስቆሙት እና ዛሬ አለቅልህ አሉኝ። ምን አጠፋው? በቃ አትኖርም አሉ። ምን አጠፋ? ለምንድን ነው የማልኖረው? በለው ይላል። ብዙ ልጆች ናቸው። ከዛ የቆመው በለው ድንጋይ ይዟል። በለው እናንተ ራሳችሁ ይላሉ። እና እነዚህና ያለው ከዛ አንዱ ጨካኝ ለቀቀብኝ ድንጋዩን። እኔ ቁጭ አልኩት። ድንጋዩ አልፎ እዚህ ካለው እየጠበቀኝ ካለው አንዱን ግንባሩ ላይ ገባበት። ያንተ ወገን ነው ወይስ የነሱ ወገን የነበረው? የኔ ወገን ክርስቶስ ብቻ እኮ ከኔ ጋር ማንም የለም እኮ። እኔ ብቻ አስፓልት ላይ ቆሜ በለው የሚባባለው። ከዛ ልጁ ወደቀ። እነሱ ላይ ተረባረቡ። ጩኸት መጣ። እዛ መካከል ፖሊስ መጣ። ማን መጣ ሲባል እኔ ክርስቲያን ስለሆንኩ እኔ ጌታን ስላገኘው ለምን ጌታ አገኘ ብሎ እኔን ለማምታት ነው እነሱን ይመቱት። ሁሉም ጠርጎ ፖሊስ ጣቢያ አስገቡት። የተመታው ልጅ ከተወሰነ ሰዎች ጋር ሆስፒታል ወሰዱ። እንደዚህ ጌታ ተዋግቶልኛል። እውነትም ለማናገር ጌታ ነው የተዋጋልኝና በህይወቴ የተከሰቱ ዱላ እስር ቤት ብዙውን ጊዜ ትንሽዬ ነገርኳችሁና ነበሩ እና ትችቶች፣ ነቀፋዎቹ ልክ እስልምናን እንደሻጥኩ እንደሚከፈለኝ የሆነ ነገር እንደሚከፈለኝ በቃ ገንዘብ በገንዘብ እንደሆነ ጴንጤ ቤት ብዙ ገንዘብ እንዳለ ያስባሉ ወንድሞቼ ወገኖቻችን። እነሱ ያሉትን ሁሉ የሚሸጥ ነገር አይደለም እስልምና። ምንድነው? ምኑን ነው የሚሸጠው? እኔ ክርስቶስ ነው ህይወቴን የገዛኝ በደሙ ያልኩት። ደግሞ ያለኝ ራሱ አስጣለኝ፣ መከራ በላው። የሰው ሸሚዝ ተመኘው፣ ለእኔስ መቼ ለብሳለሁ ብዬ ማለት ነው። ማንም አይዞህ የሚሉኝ ብዙውን ጊዜ አልነበረ። ኦልሞስት ለተወሰኑ አመታት አንድ ልጅ ነበረ 9ኛ ክፍል ለመማር የሚማርበትን ነገር አጣውና ለሁለት ሰዓት ወንድሙ ጋር ወሰደኝ በሳይክል እና 30 ብር ተቀበለልኝ። በ30 ብር ነው ተመዝግቤው እና የቆየሁት። ቡርቃ ይባላል ልጁ፣ ወንጌላዊ ነው። ጌታ ይባርከው። አሳልፍ ያለው 1-2 ብለን ስንል ተቆጥሮ አይደረስም ህይወቴ ላይ። እኔ አሁን ኖርማሊ ቻሌንጆቹን እንደ ጸጋ ተቀብዬ ስለሚኖር ነውና እንደሱ ነው። ስለዚህ ትችት ከዛም ከዚህም ድብደባ ከዛም ከዚህም እስር ቤት ባልተደረገ ሁሉ እንትን ተብሏል። ይሄ ሁሉ ጌታ ለክብሩ ሆኖ እንደሆነ ይገባኛልና አሳልፍ ያለው ለማለት ፈልጋለሁ። በጣም የሚደንቅ ነው። እግዚአብሔር የተመሰገነ ይሁን። እውነቱን ለመናገር ብዙ ጊዜ ሰው ከአንድ ሃይማኖት ወደ ሌላ ሃይማኖት ሲመጣ የብዙ ሰዎች አስተሳሰብ ገንዘብ ጋር ያገናኙታል። እኔ ደግሞ እውነቱን ለመናገር ሰው ወደ ክርስቶስ ሲመጣ ገንዘብ እንደው አያገኝም። እንኳን አዲስ ነፍስ ወደ ጌታ መጥቶ ይቅርና ውስጥ ያለ ሰው እንኳን ለአገልግሎት ሲወስን ብዙ ጊዜ ገንዘብ የሚገኝበት ሆኖ አይደለም። ፍቅሩ ሲገባን፣ የጌታ እውነት ሲገባን፣ የጌታ እውነት ለመናገር የምናደርገው ተጋድሎ ነው እንጂ የምናገኘው ገንዘብና ምድራዊ ነገር አሳስቦን አይደለም። ምን አስታውሳለሁ፣ አሁን ስትነግረኝ ትዝ ብሎኝ ነው። ከተወሰኑ ዓመታት በፊት ጌታን ለማገልገል በመወስንበት ጊዜ አንዳንድ ሰዎች ምንድን ነው ስራ ይሉኛል
እኔ ኢትዮጵያ አየር መንገድ እሰራ ነበር እና ምንድነው ስራ ስሉኝ እኔ አገልጋይ ነኝ፣ ጌታን ነው ማገለግለው። እንዴት ነው ገንዘብ ይገኝበታል ማለት ነው ይሉኛል። ገንዘብ ይገኝበታል ማለት ነው ይሉኛል። ገንዘብ ስለሚገኝበት ሳይሆን ህይወት ስላለው እኔ ያገኘሁትን ህይወት ሌላውም ሰው እንዲያገኝ እውነትን ለመናገር ነው የወሰንኩት እላችኋለሁ። አንዳንዶች ሰዎች ደግሞ ይመጡና ይህ ሰው የአየር መንገድ ስራ የተው እዚህ ጋር ቢዝነስ ስላለ ነው ይሉኛል። እኔ በዛን ወቅት የሚገርም ነገር የቤት ኪራይ አፎርድ ማድረግ አቅቶኝ በጣም የሚቸገርበት፣ ቅድም እንዳልከው አንድ ጫማ ለ2 ዓመት ለ3 ዓመት ማረግበት በጣም አስታውሳለሁ። ጫማ አልቆብኝ፣ የጫማ ሶል ከስር አልቆብኝ ካርቶን ከስር አድርጌ ነበር ማረገው። በዚህ ሁኔታ ውስጥ እያለፍኩኝ ግን ከላይ ሰውነቴ ሞላ ስላለ ወይም ደግሞ ያቺ ጫማም በሆነች ልብስ በቃ ቆንጆ ሆና ስለቀረበች በጣም እየተከፈለው ነው የሚል ሰው ነበረ። እና በዛ ምክንያት እንኳን ሰው አዲስ ጌታን ተቀብሎ መጥቶ ይቅርና ውስጥ እያለም እንደዚህ የሚያወሩ ሰዎች አሉ። ገንዘብ ስለሚገኝበት ነው፣ ቢዝነስ ስለሆነ ነው የሚሉ ሰዎች አሉ። ግን እውነታው እንደዛ አይደለም። እውነታው ሰው እውነትም ጌታ ከገባው፣ እውነትን ከተረዳ፣ ወንጌልን እሰብካለሁ ብሎ የሚወስን ከሆነ እውነታው ስቃዩን እካፈላለሁ ነው፣ ዋጋ መክፈልን በቃ ምርጫ ያደርጋለሁ ነው እና በተጋድሎ ውስጥ እውነትን ለመናገር ነው የወሰንኩት የሚል ትልቅ ውሳኔ ያለው ነው አገልግሎቱ። እውነትም ደግሞ ያንን ዋጋ ለመክፈል ያልጨከነ ትውልድ ለአገልግሎቱ ብቁ ሊሆን አይችልም። ምክንያቱም ሰው ቢዝነስ የሚያደርጉ ሰዎች ሊኖሩ ይችላሉ። በአንድም በሌላ መንገድ ይህንን አገልግሎት ይህንን ክርስትና የሚያስነቅፉ ሰዎች ሊኖሩ ይችላሉ። ግን እውነት የገባቸው እንዳንተ ያንን ሁሉ እየተተፋብህ፣ እየተሰደብክ፣ እየተነቀፍክ፣ እየተተቸ፣ እየተደበደብክ በምታልፍበት ገንዘብ እኮ የመደብደብን ቦታ አይተካም። ምክንያቱም ትደማለህ፣ ትጎዳለህ፣ ትጎሳቆላለህ፣ ብቸኛ ትሆናለህ። እንደዛ ሆኖ ገንዘብ ከማግኘት ይልቅ በሰው ተከቦ ገንዘብ የሚገኝበት ብዙ መንገድ አለ እና እንግዲህ እውነት ሲገባ እንደዚህ ያደርገናልና ስለገባ እንዲሁም ደግሞ ስለመረጥከው እውነት እግዚአብሔር የተመሰገነ ይሁን። እንደው በዚህ አጋጣሚ አንድ ጥያቄ መጠየቅ ፈልጋለሁ። ብዙ ጊዜ ወንጌል በምሰብክበት ጊዜ ስደቶች ይደርሳሉ፣ ወይም ደግሞ የሚያሳድዱ ሰዎች ይኖራሉ። እንደ ጳውሎስ አንተም እንደተናገርከው አሳዳጅ ነበርክ እንደተናገርከው ማለት ነውና ጌታ ኢየሱስ አንተን አግኝተዋል። ወንድምን ልትገል የምትፈልገውን አንተን፣ ክርስቲያን የተባሉትን የምትጠላውን አንተን፣ እንዲሁም ቤተክርስቲያን የምታቃጥለውን አንተን በግል መጥቶ እግዚአብሔር አግኝተዋል። ልክ እንደዛው አንተን ያሳደዱ ሰዎች ምናልባት ጌታን የተቀበሉ አሉ። እኔ በህይወቴ ጌታን ከሚያመሰግንባቸው አንዱ እጀባዶ አላደረገኝም። አብረን ቁርአን ስንማር ከነበር ነው አንድ ጎደኛ ያለን አብረን ቁርአን አሊፍ ብለን የጀመርነው አንድ ጎደኛ ነበርና የሆነ ጊዜ ተራዊ እናስ አሰግደዋለን። ተራዊ ስል በረመዳን ወር ከኢሻ ሰላት በኋላ ያው የሚሰሙት ያውቃሉ። ከዛ ተራዊ ሰግደን ያደክማል። በተለይ ውትሪ የሚባል ሰላት መጨረሻ ላይ የሚሰገደው አሚን የሚለውን እሱ ያደክማል። የውትሪ ሰላት የውትሪ ዱዓ። ከዛ ልጁ ጣሂር ይባላልና ና ዛሬ ውትር አሰግድልኝ አልኩት። ዱዓ ያለን አላሁመ አድና ፊመን ሀደይት፣ አላህ ወይ ከተቃኑት ጋር አቃናን እንደማለቱ ነውና ጊዜው በጋ ነበረ። ወቅቱ ስንዴ የሚታጨድበት ወቅት ነበርና አብረን ቁርአን ጎደኛዬ ነው፣ አብረ አደገኝ ነው፣ አብረን ቁርአን የተማረ ነው፣ ሼህ ነው እና እችን አሁን ያልኩትን ዱዓይ ሲያስብል ነበርና ወቅቱ ዝናብ የሚፈለግበት ታይም አይደለም። ዝናብን ካልክልልኝ የሚባል ጊዜ ነበርና እዛ ጣሂር እንዲህ ይላል አላሁመ አግሲና ገይሰን ሙጊሳን ሐኒአን መሪአን ገደቀን ሙጀልላን
አመና ፊያቱ ያ ረበል ዓለሚን። ህዝቦቻችን ደግሞ የሚያውቁት ነገር አሚን ከአሚን ውጭ ነው። አሚን ጆሮ ይቆረጥ ብትልም እንግዲህ ከአሜንታ ውጭ እና ከዛ እኔ ዝም አልኩት፣ አሚን አላልኩም። ከዛ ሰላት ከጨረስን በኋላ ሰላም አለይኩም ሰላም አለይኩም ወራህመቱላህ ብለን ከጨረስን በኋላ ምንድነው ያልከው? ለምን አላሁማ ማግስ ናገ ይሰሙጊሳ ማለት ነው ብዬ ጠየቅኩት። እኔ እሱን ሻምድጃለሁ ግን ትርጉሙ ገና ይገባኛል ብዬ ነው። አላህ ዝናብ ሲጠኝ እኮ ነው ያልከው። አሁን ዝናብ ቢዘንብ እኔ ጣሂር ዱዓ አድርጎ ነው ብዬ ብላ ይሄ ገበሬ ተወራሃል አልኩት። እና ቻል እንትን ነች ገጠመኝ ነች እና ያጎደኛ አሁን በጌታ ነው ሚሽነሪ ነው። ዋው ሰባኪ ነው ይሰብካል። ዋው እኛ የመጣ ነው ከአክራሪ ቤተሰብ ነው። አንዳንድ ሰዎች በዚህ አጋጣሚ ሚዲያ ላይ የሚናገሩት እንትኖች አሉ። እኔ ቲክቶክ ላይ ስለምናገር ያውቃሉ። አብዶ ጃሮሚ ከሼከና ሁሴን እንትን የመጣ ነው ይላል። የኔ ፍርቃ ማለትም የኔ ጎራ ከሱፊያ አይደለሁም ከሰለፊይ ነኝ። በጣም ወመን ዩሽሪክ ቢላሂ ፈቀድ ሐረመሁ ላሁ ዐለይሂ ልጀና ወማዋሁም ናር ወቢሰል መሲር ከሚለው ከአላህ ጋር አንድ ነገር የሚያሻርክ አላህ ጀሃነምን ያስገባል ከሚለው ሽርክ ከምንጠላ አንዱ። አንዳንድ ሰዎች አሁን ያው ስለምንሰብክ ወንጌልን ስለምናገር ኦንላይን ላይ ተለያየ ሚዲያ ስለምናገር የሚሉት ነገር አጥተው ልክ ህይወትን እንደሚያውቅ ከስልጤ ማህበረሰብ አርሲ አካባቢ የኔም ቤተሰብ እንደሚያውቅ አድርጎ የሚናገሩ ሰዎች አሉ። ፍቁራ የሚሉ ሰዎች አሉ። ፍቁራ ብሎ ማለት ይሄ ጫት ገሪባዎች እነዚህ እንትኖች ማለት ነው አይደለም። ከአክራሪዎች ነን። ሽርክ ከምንጠላ የሚያውቁኝ አሁን እንደዚህ የሚያውቁኝ ሰዎች አሉ። ሽርክ ከምንጠላ አንድ ጫት በእኛ ሰፈር አይቃምም። የሚቀሙ ሰዎችን እናሳድዳቸዋለን። እንደሱ እንትን ለማንኛውም ወደ አንተ ጥያቄ ቢመለስ ብዙ ሼኮች መጥተዋል። ጌታ ስሙ ይባረክ። አሜን። እኔ ጌታን ከሚያመሰግነው እጀባዶ አላደረገኝም ብዬ ያልኩት ብዙዎች መጥተዋል። ብዙዎቹ ያላዩት ብዙዎች ወደ ጌታ መጥተዋል። በህልም እንደኔ በህልም አይደለም። እኔ በሚያስተምራቸው ትምህርት ወስኖ በክርስቶስ ኢየሱስ ሆኖ ክርስቶስን እያመለኩ የክርስቶስ ኢየሱስ ጌትነቱን ያመኑ የክርስቶስ ኢየሱስ ሞትና ትንሣኤን ያመኑ የክርስቶስ ኢየሱስ በመስቀል ላይ የሰራውን ስራውን ያመኑ ብዙ ወንድሞቼ፣ ብዙ ሙስሊም እህቶቼን፣ ብዙ ሙስሊም ወንድሞቼ፣ አባቶቼ፣ እናቶቼ አሉ። ብዙዎቹ የተገለጡ ያልተገለጡ በኔ አስተምሬ በአንዴ 20-30 ጌታን ተቀብሎ በአንዴ እንዴት የምለው በዚህ ሚዲያ አልናገርም። በአንዴ 30-40 ጌታን ተቀብሎ የኢየሱስ ክርስቶስ እጆቹን አንስቶ ኢየሱስ ክርስቶስ ጌታ እንደሆነ በአፋቸው የሚመሰክሩ ብዙ ተከታዮች የክርስቶስ ተከታዮች እግዚአብሔር አሳልፎ ሰጥቶኛል። በኢትዮጵያ ምድር በተለይም ስፔሻሊ በኦሮሚያ ሌላው ደግሞ በደቡብ እግዚአብሔር ብዙዎቹን አሳልፎ እየሰጣን ነው። ይሄንን ጌታን አመስግኑልኝና ይሄ እኔ ያለሁበት እስከዛሬ በህይወት እንዲኖር ያደረገኝ ለነዚህ ጫው እንዲሆንላቸው ነው። እነዚህ ብርሃን እንዲሆን ብርሃንን እንዳያሳያቸው ነው። እና ብዙዎቹ መጥተዋል፣ ብዙዎቹ እየመጡ ነው። አሁንም ደግሞ ይመጣሉ። ይመጣሉ። አሜን። ይቀበላሉ። አሁንም እየተቀበሉ ነው የወጡ ሙስሊሞች ይድናሉ። በይዘው አሜን። ሙስሊሞች በህልም ብቻ አይደል በአስተምሮ ክርስቶስን ይቀበላሉ። የነሱን ፓስወርዱን ሲታሳያቸው ክርስቶስን ይቀበላሉ። በህልም ብቻ አይደለም ጌታን የሚቀበሉ። ትክክል። እኔ በመጣሁበት መንገድ ብቻ አይደለም ጌታን የሚቀበሉት። ይሄው እየመጡ ነው።
መጽሐፋቸውን ሲያሳያቸው ይመጣሉ። እንኳን መጽሐፍ ቅዱስ በመጽሐፋቸው ውስጥ ራሱ የተደበቀውን ሲያሳያቸው ፊት ለፊት ስንነጋገር ይወስናሉ። ስለዚህ እየመጡ ነው። እግዚአብሔርን ከሚያመሰግንበት አንዱና ዋነኛ ሲደመር ዋነኛ ሙስሊሞች እየዳኑ ነው። ጓደኞቼ እየመጡ ነው። ብዙ ድሮ አብረን አክራሪ ከነበርነው ብዙዎቹ ወጣቶች፣ ብዙ ጎልማሶች ወደ ጌታ መጥተዋል። ይህን ክብር ለእግዚአብሔር ይሁን። እስካሁን ድረስ ምን ያክል ሰዎች በዚህ አገልግሎት ሄዳኑ ይመስላል? በአንተ አገልግሎት ቁጥራቸውን አላውቅም። የሆነ ጊዜ ጌታ ወደ ሶማሌ ልኮኛል። ሶማሌ ለ2 ዓመት ተኩል እዛ ቆየሁኝ። ድንቅ ነው። ምኖረው ከነሱ ጋር ነው፣ ምናገረው ከነሱ ጋር ነው፣ ምናወራ ከነሱ ጋር ነው። ስቃይ ነበረ በሶማሌ አገልግሎት፣ በጣም ስቃይ፣ ቻሌንጅ አለው በጣም አይደለ? ስቃይ ከቻሌንጅ እንግሊዘኛ ነው። ትርጉሙ ምን ያህል እንደሆነ ባላቅም ለኔ ቋንቋ ስቃይ እውነት ነው። 2005 ነው ትዳር የመሰረትኩት። 2006 ጳጉሜ አንድ ልጅ አገኘን እና ከዛ ወጣሁ። እንዳገኘው 2007 እዛ ከነሱ ጋር እግዚአብሔር ወደዛ ሄጄ የሚበላ ነገርም የለም፣ የሚጠጣ ነገርም የለም። ከባድ ነው። አሁን አገልጋይ ሲራብ ሜቢ የሰው ቤትም ሄዶ ጸልዮ የሆነ ነገር ሊበላ ይችላል። እኔ ግን ጸልያለሁ፣ የሚበላ ነገር የለም፣ የምትሄድበት ቤትም የለም። ስቃይ ነው ለኔ። ባለቤቴ ትታመማለች። ልጄ የጭንቅላት እጢ ወጥቶበት የሚያሳክምልኝ ሰው የለም። ትቼ ወጥቻለሁ እና የሰነፍ ጸሎት ጸልያለሁ። እዛ ነው ለምን ታሰቃየኛለህ? አንተ በዲቫይን ኮኔክሽን ነው የጠራኸኝ። አጠራሪ አንተን ማሆንን አውቄያለሁ፣ ግን እያሰቃየኝ ነው። ከምታሰቃየኝ ቶሎ እባክህ ውሰደኝ። ጭንቅ አልችልም። ልጄ ለምን ይሰቃያል? ባለቤቴ ለምን ትሰቃያለች? እኔ እነሱን ማየት አልቻልኩም። ይሄ ታላቁን ተልእኮ የሰጠኝን እወጣለሁ፣ ግን ባሰብኝ እና ውሰደኝ ብዬ ጸልያለሁ። ለኔ በአሁኑ ጊዜ ሰነፍ ጸሎት ነው፣ ግን ምሬት ነው። ተሰቃይቼ ነው። በዚህ ፍቅር የለኝም፣ በዚህም ደግሞ አያውቁልኝም። ክርስቲያን ሆኖ ወደ ክርስትና ሲመጣ ከነሱ በልጬ እንደሚኖር የሚያስቡም አሉ። ሰው ባለበት ነው የሚንቀሳቀሰው፣ የእውቀቱ ደረጃ ነውና ልክ ነው። ያኛዎቹ ደግሞ እስከ አፍንጫዬ ቤት ሰራህ ይሉኛል። ቤት ሰራህ እንደ ከተማ አለ። አዎ ይላቸዋለሁ። ሽንፈትን ተናግሬ አላውቅም። ስቃይን ለሰው አልናገር፣ ግን ተሰቃይቼው ነበር። ያሳለፍኩትን ነው የምነግራችሁና ከዛ በኋላ ከ2006 ከ6ኛ ወር አካባቢ በኋላ 2007 እና 8 እዛው ነው የጨረስኩት። ሚዲያ የዋትስአፕ አገልግሎት ጀመርኩ። የሆነች ልጅ እዛ ውስጥ እንዲገባ ከሙስሊሞቹ ጋር እውነቱን እንዲያሳያቸው ጋበዘችኝ። የነሱ ግሩፕ ውስጥ አስገባችኝ። እዛ ሆኜ ጀመረን ከሙስሊሞቹ ጋር ኦንላይን ላይ ጥያቄና መልስ ነው የሚደረገው። አንተ እሱ የጠየቁትን ጥያቄ ትመልሳለህ፣ አንተም ትጠይቃለህ። በዛው ብዙዎቹ ወደ ጌታ መጡ። በአረብ ሀገር ሆኖ ያለው በተለያየ በተለይም በአረቡ ዓለም ላይ እኔ የምናገረውትን ቋንቋ ኦሮሞኛ ነው እንደበረና ብዙዎቹ መጡ። ከዛ 2007 አስቸኳይ መግለጫ ተባለ። ምን ይላል በህይወቴ ላይ ብዙዎቹ ስለዳኑ የኦንላይን ነው የኦፍላይን እየነገርኳለሁ፣ እሱን እነግራለሁ። እና አስቸኳይ መግለጫ አብዶ የሚባል ሰው በኢትዮጵያ ውስጥ የሚኖር ነው፣ በኦሮሚያ ክልላዊ መንግስት ውስጥ የሚኖር የአርሲ አክሰንት የሚናገር ሰው ነው። ቶሎ በዚህ ሳምንት እንድትገሉ
ሃይማኖታችን ላይ ክፉ ነገር ተናግሯል። ክፉ ነገር የተናገርኩት ነገር አለ። በሰው ላይ ክፉ እየተናገርክ ሰዎቹ ወደ ጌታ ልታመጣ አትችልም። ግን ያው ወንድሞቼ ውስጣቸው የገባ ነገር ገብቶ ስለሆነ ነው እኔ እንዲሞት በእኔ ላይ አስቸኳይ መግለጫ አደረጉት። ደግነቱ 2007 ኢንተርኔት ጠፍቷል በአብዛኛው የፖለቲካ እንትን ስለነበረ ማለት እግዚአብሔር ለእኔ ብሎ እንዳጠፋ ይመስለኛል። እና ይደወልብኛል ከመላው ዓለም የተለያየ ቋንቋ ተተርጉሞ ተለቀቀ። ቶሎ እንዲገደል ተብሎ አልሞትኩም። ዛሬም እየመሰከርኩ ሊሞት አድርጎኝ አይደለም የጠራኝና ከዛ ሶማሌን አገልግሎትን ጨርሼ አሁንም ወደ ምስራቅ ወደ ሐረርጌ ተመለስኩ። አንድ ጊዜ 7 ሰዎችን ወደ ጌታ አመጣው። እሷን አስተማርኩ፣ አጠመቅነው፣ መልሰን ላክነው። እነሱ 36 ሰዎች አመጡ። 36ቶቹን አስተማርን። ጌታ ንስሐ አስገባን፣ ጥምቀት አስተማርን፣ ለቀቅን ወደ መሃላቸው። እንደገና እነሱ ፍንዳታ በዛ። ስንት ነህ ብለህ ከጠየቅ ስንት ሰዎች ነው ወደ ጌታ የመጡ እስከዛሬ ብለህ ካል እስከዛሬ ባለፈው 2 ሳምንት 91 ሰው ነው ጌታን የተቀበለው። ስንት ነው ብለህ ካልከኝ አላቅም። በሺዎቹ ጌታን ተቀብሏል። አሜን። በሺዎቹ ክብር ለእግዚአብሔር ይሁን። ይሄ እኔ ከፍ የምልበት እኔ የሚታይበት አገልግሎት አይደለም። ክርስቶስ ከፍ የምልበት ክርስቶስ የሚታይበት እሱ የተገለጠበት አገልግሎት። እኔ ባዶ ሆኜ እሱ ደግሞ ሙሉ ሆኖ ሲሰራ አይቻለሁ። ከሚማሩት ሰዎች አንዱ የዛሬ 3 ዓመት የሚያጠፋኝ መሳሪያ ይዞ አንድ ቀን 18 ሼኾች ነው ጌታን ሊቀበሉ ሳይሆን ለመማር ለመከራከር የመጡት እና እያስተማርኩ ሰውየው አብደዋል። ሼክ ሙሳ ይባላል። በጣም ጭንቅላታቸው ላይ ወጥቷል። ለመጀመሪያ ቀን አስተምሬ መግሪብ ሰላት ላይ 12 ሰዓት ተኩል አካባቢ አሁን እራት ልንሄድ ስንል እንግዲህ አዳዲሶች ናቸው፣ እንደሌላ ስልጠና አይደለም። ነፍስ ከነፍስ ጋር ተወራረደ ነው የምትሄደው። ወይ ትሞታለህ። እኔ አሁን ሄጄ 91 ሰው ጌታን ተቀበለ በእነዚህ ሳምንታት ቢልስል ማን እንደሚጠብቁኝ አላውቅም። ለማስተማር ብቻ ተዘጋጅ የሚሄደው ከሞትኩ ቤተሰቦቼ ሰላም ሁኑ ብዬ ስሚያቸው ነው የሚሄደው። እና አስተምሬ ዛሬ 3 ዓመት ነው ብዬሃለሁ። እዛ 12 ሰዓት ተኩል አካባቢ ሼህ ሙሳ አቦ ያዳን ቀባ አለኝ። ሐሳብ አለኝ ማለት ነው በሮምኛ። ማሊዳ ጋፊንከ ያልኩት ምንድነው ጥያቄ? ከዛ መሳሪያን አውጡና አሳዩ። ይሄን ነገር ታውቃለህ አለ ሼህ ሙሳ። አይቼም ስለማላቅ የገጠር ሰውም ስለሆንኩ አላቅም። ይሄ መሳሪያ ይሄ የሚባል መሳሪያ እኮ ነው። ደነገጥኩ። ለምን ይዞ መጡ ሼሁ አልኳቸው። ሊያጣንተንም ራስንም ሊያጠፋ ነው የመጣው። ሙጃሂድ ነኝ አሉኝ ሼሁ። ሙጃሂድ ማለት ለአላህ ብሎ የሚገድል በሰማይ ከ7 ሴቶች ጋር ለመገናኘት በአይነ ቅጽበት ወደ ጀነት ትገባለህ ስለሚባል እና አሁን ኖርማል ጸልዬ የወጣው እንግዲህ ወይ መሞት ወይ መኖር ነውና ቀጠሮ ሲጡኝ አልኳቸው ሼሁን። ነገ እንደዛሬው ሰዓት ትገለኛለህ፣ ራስን ሳይሆን እኔን ትገለኛለህ፣ ግን እስከ ነገ ከሰዓት ቀጠሮ ሲጠኝ አልኩት። 20 አለኝ። እሺ ማለት ነው። ጸለን ማታ ፕሮግራማችን የአንደኛ ቀን ጨረስን። 18 ሼኾች ናቸው። ሁለተኛ ቀን ጀመርን። ጸለን ወተላ እንደማልሞትም ደግሞ ውስጤ ሙሉ ነው። ትምህርትን ቀጠልኩ። ቁርአንን ከውስጣቸው የሙሐመድ ፍቅር ከውስጣቸው እንዲወጣው እነዛው በቃ ሼሁ ረስተዋል። የሱ መሳሪያ የት እንዳለ ማያውቅ በሁለተኛ ቀን ትምህርት እዛ ከሰዓት መረቀኑ በቃ አሁን የክርስቶስ ኢየሱስ ውስጥ ገብተናል እና ፋይናሊ ሰዓቱ ደረሰ። እኔ ራሴ አስታወስኩ። ሰውየው ረስተዋል እንዲገለኝ ማለት ነው። ሼሁ ሰዓቱ ደርሷል። እንግዲህ አሁን ይሄን ዕውቀት ካስረዳው እቺ ዕውቀት እርሾ በውስጥ ገብታለች። አሁን ልታጠፋኝ ትችላለች። ሃይ
አብዶ አመያ ደንቀባ አሉኝ። አሁን ሌላ ሐሳብ አለኝ አብደዋል። ምንድነው ሐሳብ? ራሴን አጠፋለሁ ፍቀድልኝ አለኝ። ዋይ ለምን? አሁን እኔ ትልቅ ሰው ነኝ። ተመልሼ ይሄን ያገኘሁትን ህይወት መልሼ አላጠፋም። ቶሎ ልሂድ ወደ አባቴ አለ። አባ የተረዱት ክርስቶስ አባታቸው መሆኑን አወቁ። አባት የሌሉ ሰው አባት አገኙና ወደ አባቴ ልሂድ የሚል ተመኙ። ዘን ተዋልኩት ሼህ ሙሳ ራስህንም አታጠፋም፣ ቆይ ልክ አንተ የነበርኩበት ጨለማ ውስጥ ያሉ ሰዎች አሉ፣ ለነሱ ብርሃን ትሆናለህ። እኔ እየከፈልኩ ያለውን ዋጋ ትከፍላለህ። አይዞኝ እሱን ተውት አልኩት። በቃ ሁለተኛ ምሽት የብሩህ ምሽት የደስታ ምሽት ሆነ። ደስ እያሉ መርቅ ነው በሩሐል ቅዱስ ደስ ብሎት ሶስተኛ ቀንም ቀጠልን ትምህርታችን። አራተኛ ቀን ላይ ተጠመቁ። ኢየሱስን አገኙ። በአንድ ላይ ነው ጌታን የሚቀበሉት። እጃቸውን አንስቶ ጌታን ይቀበላሉ። ከዛ በኋላ ምንድነው የሚሆኑት? ጥምቀት ይማራሉ። እናጠምቃለን። አናቆይም 6 ወር አናቆይም፣ 7 ወር አናቆይም። ትምህርት ጥምቀት እያስተማርን ጌታን ይቀበላሉ፣ ይድናሉ። ከዳኑ በኋላ ጥምቀት ይማራሉ፣ ይጠመቃሉ፣ ደቀ መዛሙርትነት ይማራሉ፣ ይቀጥላሉ። የኛ ሀገር እንደሱ ነው፣ የበዛ ነው። ከዛ ቀጠሉ። ከ18ቶቹ አንዱ ቀኝ እጅ ተቆረጠ። በማግስቱ በምን ምክንያት? ከፍሮ መጣ። አምኖ መጣ። ያገኙት ከፍሮ ማለት ኖርማል እስልምናን ትቶ መጣ እንደማለት ነው። ከፈሩ፣ እስልምናን ከፈሩ፣ ኢየሱስን አመኑ። በሙሐመድ ከፈሩ፣ በኢየሱስ አመኑ። በቁርአን ከፈሩ፣ በመጽሐፍ ቅዱስ አመኑ። ይሄ ራስ ምታት ነው። ይሄ ዋጋ ያስከፍላል። ስለዚህ አንድ ወንድሜ እጁ ተቆረጠ። በአንዱ እጅ ስራውን እየሰራ በአፉ ወንጌል እየተናገረ ሌሎቹን እያመጣ ነው። እነሱ ሲያመጡ እኔ ሄጄ አስተምራለሁ፣ ጌታን ይቀበላሉ። እንደዛ ይባዛል። ብዙ ሼኾች መጥተዋል። ስንት ነው ብለህ ያንተ ጥያቄ አንድ ነች። ስንት ናቸው ብለህ ታስባለህ? አላቅም። በሺዎች የሚቆጠሩ በሐረርጌ፣ በአርሲ፣ በባሌ፣ በደቡብ አካባቢ አልነግርህም፣ በጅማ በተለያየ ቦታ ጌታን ተቀብሏል። ስለዚህ ቁጥራቸውን ከኔ አይምሮ በላይ ሆኗል። እኔም እንግዲህ ለምንድን ነው የሚመዘግባቸው? ጌታ ይመዝግባቸው በሰማይ። ስለዚህ ብዙዎቹ መጥተዋል። ይሄ ጌታን እንዲያከብር ያደርገኛል ማለት ጳውሎስ ወዛች ቤተክርስቲያን እንደማካውን በእናንተ እግዚአብሔርን አመሰግናለሁ እንዳለ እኔም ጌታዬን አመሰግናለሁ። ስደትም ቢሆን ምንም ይሁን ምንም ፌስ ብናደርግም እነዚህ ጌታን የሚቀበሉ ሰዎች የሚያሳልፋቸው ቻሌንጆች ከባድ ነው። በተለይም በሐረርጌ መናገር ፈልጋለሁ። ጌታን የሚቀበሉ ሰዎች የሚያሳልፉት ስደት ነው አትልም። በጣም ከባድ ነው። በረሃብ ይቀጣሉ። ለሌሎቹ እርዳታ ሲመጣ ለነሱ አይሰጡም። ከዛ እንጨዋለን ለሰዎች እባካችሁ አንድ ጃኬት ስጠኝ፣ አንድ ቀሚስ ስጭኝ እያል ትንሽ 50 ብርም ቢሆን ስጠን። እነዚህ ሰዎች ደግሞ በቃ ፈረንጅ ይረዳቸዋል። በእነሱ አጡ። ልክ እንደ አብዶ እነሱም አጡ። አትሊስት በረሃብ ምክንያት ለነሱ የሚደርስላቸውን ነገር ያጣሉ። እኛ እንለምንላቸዋለን፣ ካሉም ከሌሉም እንለምንላቸዋለን። ትርፍ ጫማ እንለምንላቸዋለን። ክርስትና እንደዚህ ነው። ብዙዎቹ መጥተዋል። እነዚህ 2 ሳምንታት 91 ሰዎች ወደ ጌታ ሲመጡ እኔ ያሳለፍኩት 17 ዓመታት ስንት ሰው ጌታን ተቀብሏል የሚባለው
ከግምት ውስጥ ማስገባት ይቻላል። ጌታ ስሙ ይባረክ። ብዙዎቹ እየዳኑ ነው፣ አሁንም ይድናሉ። እኔ እናገራለሁ እንግዲህ መስግብልኝ ብያለሁኝ። አገልግሎት ደግሞ ሰዎቹ የሚድኑ የሚኮራበት ብቻ እንዳይሆን እኔ አገልግዬ በዜሮ እንዳይጣፋልኝ እንዳይባዛልኝ ጸልዩልኝ። ግን ጌታ ሲጠቀመኛ አይቼዋለሁ። ዘመን ይባረክ። ከእስልምና እንደመጣ ሰው የክርስትናን አስተምህሮት እንዴት አገኘኸው? እንዲሁም ደግሞ ከእስልምና አንጻር ስትመለከተው እንዴት ታየዋለህ? ምክንያቱም ብዙ ሰዎች ጋር ጥያቄ የሚፈጠር ነገር አለ። እስላም ሆኖ ወደ ክርስትና መምጣት ይፈልጋል ወይ ኢየሱስ ክርስቶስ ተከታይ መሆን ይፈልጋል፣ ግን አስተምህሮቱ ግልጽ አይሆንለትም። ሌላው ደግሞ ከእስልምና ወደ ክርስትና ይመጣና የነበረው ካልቸር ሌላ ስለሆነ እዚህም ያለው የአስተምህሮት ስርዓት ሌላ ስለሆነ ይጋጭበታል። አንተ እንዴት ነው ያስማማኸው? እንዴት ነው የተረዳኸው? እንዴት ነው ያየኸው? እንደው ያንተን ምልከታ ብዙም እያስተማርክም ስለቆየ እዛም በነበርክበት ጊዜ ከዛ ከመጣም በኋላ ደግሞ ረጅም ዓመት በዚህ ስለቆየ ትንሽ ብታወራ ደስ ይለኛል በዚህ ዙሪያ። ጠይብ ማለት አረበኛ ነው፣ ቆንጆ ነው ማለት ደስ ይላል ማለት ነው። እስልምና ውስጥ የነበረው ህይወት እና አስተምህሮ በተለይም ስለ መንግስተ ሰማያት ወይም ደግሞ ስለ ጀነት የማይስማሙ ሐሳቦች አሉ እና ጥያቄም ነበርኝ። እነሱን አነሳለሁና ወደዚህ ሲያመጣ ደግሞ እንዴት እንዳስታረኩ ነገራቸዋለሁ። ሰው ጀነት ለመግባት በእስልምና ውስጥ ስራ ይጠበቅበታል፣ መልካም ስራ። ቁርአን ላይ ሱራ 101 ከቁጥር 6 ጀምረን ስናነብ ፈአማ መን ሰቁለት መዋዚኑሁ ፈሁወ ፊ ዒሸት ራዲያ ወአማ መን ከፈት መዋዚኑሁ ፈኡሙሁ ሃዊያ ይላል። መልካሙ ስራ ሚዛኑን ከደፋለት ሰውየው ጀነት ይገባል ወይም መንግስተ ሰማያት ይገባል። ክፉ ስራ እሱ በምድር ላይ በነበረ ጊዜ ክፉ የሰራቸው ስራዎች እሱ ደግሞ መልካሙን ስራ ከደፋ ወይም ደግሞ ካሸነፈው ፈኡሙሁ ሃዊያ እናቱ ሃዊያ ትሆናለች። ሃዊያ ማለት ገሃነመ እሳት ነው። ስለዚህ ሰውየው ምን መሆን አለበት? መስራት አለበት። ጀነት ትገባለህ ወይ ብለህ ብትጠይቅ ሚዛኑ ከወዴት እንደሚደፋለ ስለማያውቅ ወላሁ አዕለም ይላል። አላህ ያውቃል። نحن نكون بين الخوف والرجاء ይላል። ጀነትን እየከጀልን ጀሃነምን እየፈራን በዚህ መካከል እንኖራለን። ስለዚህ ስራ አለ ማለት ነው። ሌላው ደግሞ የዚሁ ተቃራኒ በጣም የሚገርመኝ አንድ ሐዲስ ምንድነው የምለው ሙስሊሞች ያውቃሉ። 40 ሐዲሶች የተሰባሰቡ ቡኻሪና ሙስሊም የዘገበው የተስማሙበት አሳሙና ከዚህ ከ40 ሐዲስ አራተኛው ሐዲስ ላይ ያለውን ምንድነው የምለው ሰው በእናቱ ሆድ ውስጥ አስቀድሞ ጀነትም ይሁን የጀሃነምም ይሁን አስቀድሞ ተወስኖበታል ይላል። በቅድመ ውሳኔ ነው ሰው ጀሃነም ወይ ጀነት የሚገባ ይላል። ሐዲሱን ቢያነብ እንደው ለሚሰሙት አን አቢ አብዱራህማን አብዱላህ ብን መስዑድ ረዲየላሁ ዐንሁ ቃል حدثنا رسول الله صلى الله عليه وسلم وهو صادق المصدوق إن أحدكم يجمع خلقه في بطن أمه 40 يوما إلى حديث قرآن አይደለም ሐዲስ ነው ያነበብኩ ከላይ ወደ ታች ይነበባል። إن أحدكم يجمع خلقه في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ثم يرسل إليه الملك فينفخ فيه الروح ويؤمر ب4 كلمات بكتب رزقه وعجله وأمله وشقي أو سعيد መልአኩ በእናቱ ሆድ ውስጥ በ120ኛው ቀን ሕፃኑ የእሳት ወይም
የጀነት እንዲሆን ይወሰንበታል። ግን መልአኩ በአራት ላይ ታዞ ይመጣል ይላል። ቢከትብ ሪዝቅህ በምድር ላይ በሚበላው ነገር፣ ወዐጀልህ የሚሞትበት ቀን፣ ወዐመልህ በምድር ላይ በነበረው ጊዜ ምን እንደሚሰራ፣ ወሸቂይን ዐው ሰዒድ እንዲሁም ደግሞ ክፉ ሰው ነው የሚሆነው ወይ ደግሞ መልካም ሰው ነው የሚሆነው ሁሉ አስቀድመው ይወሰንበታል ብሎ የገረመኝ እሱ አይደለም። እንዲህ ይላል ሐዲሱ ፈወላሁ አለዚ ላ ኢላሃ ገይሩ ኢነ አሐደኩም ከሱ ውጪ ሌላ በእውነት የሚመለክ ጌታ ይምላለሁ ብሎ በማማል ነው ጀምሮ እያንዳንዳችሁ ይላል አንዳችሁ በሱና በጀነት መካከል በሱና በመንግስተ ሰማያት መካከል ነው ማለት ነው መልካም ስራ ይሰራል ይላል። ለኛ በሚገባ አሳጥሬ ልናገር ሐሳብ ኮንሴፕቱ እንዲገባ መልካም ስራ ይሰራል በሱና በጀነት መካከል በሰውየውና በጀነት መካከል አንድ ስንዝር እስኪቀረው ድረስ መልካም ስራ ይሰራል። ሰርቶ መጨረሻ ላይ መጽሐፉ ይቀድሟል ይላል። ፈየስቢቁ ዐለይሂ አልኪታብ አስቀድሞ በእናቱ ማህፀን ውስጥ የተጻፈበት የተከተበበት አንተ የእሳት ነው ተብሎ ስለተከተበበት ክፉ ስራ ይሰራልና ከዛ እሳት ይገባል ይላል። ስለዚህ ጀማል ጀነት ትገባለህ ወይ ብለህ ብትጠይቅ ወላሁ አለም ወይ ጀሃነም አርጎ ፈጥሮኛል ወይ ጀነት አርጎ ፈጥሮኛል። ሌላው ደግሞ አንዳችሁ ይላል በሱና በገሃነም እሳት ወይም በጀሃነም እሳት የጀሃነምን ስራ ይሰራና ወይም መልካም ስራ ሳይሆን ወይ ክፉ ስራ ይሰራና አንድ ስንዝር ሲቀር እሱና እሳት መካከል አንድ ስንዝር ሲቀር የጀነትን ሰዎችን ስራ ይሰራና ጀነት ይገባል። መልካም ቦታ መልካም ስፍራ ይገባል። ለምን ሲባል ፈየስቢቁ ዐለይሂ አልኪታብ አስቀድሞ ሰውየው የጀነት ነው ተብሎ ስለተወሰነ። እንሰግዳለን፣ እናደርጋለን፣ መልካሞቹን ስራ ሁሉ እንሰራለን። ወላኪን ይሁን እንጂ የት እንደምንገባ አናውቅም ነበር እስልምና ውስጥ። ለየትኛው ሰው በስራ ጀነት ይገባል እንዳትል አስቀድሞ የተከተበብህ ወይም ደግሞ አስቀድሞ የተጻፈብህ እሱ ያሸንፋል ነው የምለው ሐዲሱ። እስከ ዛሬ እንጠይቃለን ዑለማዎቹ አንተ ካፍር አንተ ሙርተድ ከማለት እንጂ መልስ አጠጋቢ መልስ አታገኙ ከስድብ ውጭ። ስለዚህ እስልምና ውስጥ አንዱ በስራ ጀነት ትገባለህ ይላል፣ አንዱ ደግሞ አይ ስራ አይደለም ስራ በእናቱ ውስጥ የተከተበብህ ወይም በእናቲ ውስጥ የተጻፈብህ እሱ ነው የሚያሸንፈው። መልካምም ስራ ሰርተ መጨረሻ ላይ የገሃነም ነው ተብለህ ከተጻፈብህ ገሃነም መግባት አይቀርም ይላል። እንደው ቁርአን ጊዜ ካለን ቁርአን አንድ ነገር ይላል። አስቀድሞ አላህ ካፊሮችን አላህ አስቀድሞ እንደፈጠረ መልካሞችን አላህ አስቀድሞ እንደፈጠረ ከዚህም የተነሳ ጀነት ትገባለህ ወይ ጀሃነም ትገባለህ የሚባለው ነገር አታውቅም። የምታውቀው ነገር የለም። ሱራ 7 ቁጥር 179 ላይ ሱረቱል አዕራፍ ቦታን ሄጄ ቢያነብ ነው የሚሻለው። ማዛ የቁል ምንድን ነው የምለው 178 እንዲህ ይላል ፈመን ዩሪድ ላህ ፈሁወ ልሙህተድ ወመን ዩሪድ ፈኡላኢከ ሁሙል ካሲሩን ይላል። አላህ የሚያቃናው ሰው ቅን እርሱ ነው። ፈመን ዩሪድ ላህ ፈሁወ ልሙህተድ ሰይጣን የሚያቃና አይደለም አላህ ነው።
ወመን ዩድል ፈኡላኢከ ሁሙል ኻሲሩን። አላህ የሚያጣምመው ደግሞ እሱ ከከሳሪው አንዱ ነው። ከሰረ ይላል። ማን ነው የሚያጣምመው? አላህ። ከዚህም የተነሳ ቁጥር 179 ላይ ደግሞ ወለቀድ ዘረአና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ፣ አላህ ከጋኔኖቹም ከሰዎቹም ለገሃነም አስቀድሞኑ ወስኗል፣ ፈጥሯል። ከጋኔኖቹም ከሰዎቹም። ምን አጥፍቶ ነው የሰው ብለህ ብትጠይቅ ማፊህ ጀዋብ መልስ የለም። አስቀድሞ እራሱ ምን አድርጓል? ጠማማውን ጠማማ አድርጎ ፈጥሯል። የተቃኑ ሰዎችም ደግሞ ቀናተኞች አድርጎ ፈጥሯል አላህ ይላል። ስለዚህ ከወዴት እንደሆንኩ ስለማላቅ ጀሃነም ገባለሁ ጀነት ገባለሁ የምለው ነገር አላቅም። አላህ ያውቃል ነው የምንለው። ሱራ በዚሁ ቁርአን ላይ ሱራ 6 ሱረቱል አንዓም ቁጥር 125 ላይ ማዛ የቁሉል ቁርአን ፈመን ዩሪዱላህ አየህዲየሁ የሽረህ ሰድረሁ ሊልኢስላም ወመን ዩሪድ አዩድለሁ የጅዐል ሰድረን ደይቀን ሐረጃ ከአነማ የሰዐዱ ፊሰማይ ከዛሊከ የጅዐለላሁ ሪጅሰን ዐለለዚነ ላ ዩእሚኑን ይላል ቁርአን። እዛ በነበርኩ ጊዜ አላህ የሚፈልገውን ሰው የሚሻውን ሰው ልቡን ወይም ደረቱን ለእስልምና ይከፍትለታል። የሚፈልገውም ደግሞ የሚሻውን ሰው ልቡን ያጣምመዋል ነው። ስለዚህ ከወዴት እንደሆንኩ አላቅም፣ መጨረሻ ምን እንደሚሆንም ደግሞ ስለማላቅ፣ ስለዚህ ከቅድሙ ሐዲስ ጋር የተገናኘ ነው የሐሳብ። አላህ አስቀድሞ በእናቱ ሆድ ውስጥ ካፊርም እንዲሆን ወይም ደግሞ ልቡን ለእስልምና እንዲከፍትለት አድርጎ ፈጥሯል የሚል ውስብስብ ህይወት ውስጥ እንድትኖር ያደርጋል። አላህ የሚሻውን ነው እንጂ ሰይጣን የሚሻው አይደለም ጠማማ የሚያደርገው። እንዳንድ ጊዜ ጥያቄ እንደው እናነሳለን፣ ሸይጣን ምን ሰርቶ ይብላ? አላህ የሚያጣምም ከሆነ ሸይጣን ምን ይስራው የሚል ጥያቄ። አንዳንድ ሰው አላህ ነው እንደዚህ ያደረገ፣ መን የህዲሂላሁ ፈላ ሙድለ ለሁ ወመን ዩድሊል ፈላ ሃዲየ ለሁ። አላህ የሚያቃና ማንም አያጣምም፣ አላህ የሚያጣምም ማንም አያቃና። ሁሉንም አላህ የሚሰራ ከሆነ ጥያቄ ነው እና የቱን ይዘህ የቱን እንደምትለቅ አታውቀውም እስልምና ውስጥ። ለዚህ ነው ሞትለታለሁ የምንለው ማለት ነው። ሌላው እዛ በነበርነው ጊዜ ስለ መንገድ የምንለምን ሰዎች ነን። ስለ መንገድ ለማኞች በቀን 17 ጊዜ የአምስቱ አውቃት ሰላቶች ስለ መንገድ ትለምናለህ። ሱራ 1 ከቁጥር 6-7 ስታነቡ በቀን በሰላት ውስጥ ይሄን ትደጋግማለህ። ቀጥተኛው መንገድ ምረን የሚል ሳትመራ ወደ ቀብር ትገባለህ። ቀጥተኛው መንገድ እየለመንክ ይሄን ወደዚህ ካመጣኑን ስናነጻጽር የት ይገናኛል? ምኑ ያገናኛል? ሌላው እዛ እስልምና ውስጥ በነበርኩ ጊዜ ሌላ ትምህርት አለ። ሰው ሲሞት ይላል መን ቃለ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ሙክሊሰን ቢቀልቢህ ደኸለል ጀና ሐዲስ ነው። ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ካልክ ከአላህ ውጪ ሌላ ማልክት የለም ሙሐመድ የአላህ መልእክተኛ ነው ብለህ ነፍስህ ከወጣ ደኸለል ጀና፣ እንደዛ ያለው ሰው ከሞተ ጀነት ገባ ይላል። ሌላው ደግሞ ኖ እንደዛ ስላልክ አይደለም ስራ ይመዘናል። ሌላው ደግሞ ኖ እንደዛ አይደለም በእናቴ ሆድ ውስጥ አስቀድሞ ተወስኖ ብል የቱኛው ነው እውነታ? ስራ ነው? ቅድመ ውሳኔ ነው? ወይ ደግሞ በምትሞትበት ጊዜ ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለህ ስትሞት በአስክሬን ላይ ደግሞ ሰላቱል ጀናዛ ከሰገዱብህ ነው
ውስብስብ ጠይቃለሁ። በአሁኑ ጊዜ እነዚህ ሙስሊሞች አሁን በአንዴ እነዚህን ያህል ሰዎቹ ወደ ጌታ ይመጣሉ የሚለው እነዚህን የተወሳሰቡ ሐሳቦቹን ጠይቃቸዋል። ነፃ ሁኜ ነው ጠይቃቸው። እኔ አሁን ጀነት መግባት ፈልጋለሁ። መልካም ስራ ሰርቼ ነው ጀነት የምገባው። መን አሚለ ሳሊሃ ኢላ الذين آمنوا وعملوا الصالحات ይላል። ያመኑ እስልምናን የተቀበሉ መልካም ስራ የሰሩ ይላል። ኦኬ መልካም ስራ ሰርቼ መጨረሻ ላይ ክታቡ ከሻሬስ አስቀድሞ በእናቴ ውስጥ የተጻፈብኝ የተወሳሰበ ነው። የቱን ይዘህ የቱን ትለቃል? ከባድ ነው። ስቲል እስከ ዛሬ እንጠይቃለን መልስ አናገኝለት። መልስ ልናገኝለት አንችልም። መልሱ ይሄ ነው ብሎ አረጋግጦ የሚሰጥ ማንም የለም። ሰዎቹ ልግዝ መጣ ኢየሱስ ጌታ ነኝ ብለዋል ወይ በኔ ኢማኑ ብለዋል? ጥያቄ እሱ ነው። ሰይጣን ኃጢአተኛ እንደሆኑ ማዕሲያ እንደሰሩ ዘግቶባቸው ስለ ኢየሱስ ጌትነቱና ስለ ኢየሱስ ክርስቶስ በኔ ኢማኑ ያን ጥያቄ ነው የሚጠይቁት። ይህ ጥያቄ ዛሬ ጀመረ አይደለም። በዘመነ ኢየሱስ ራሱ ሲጠየቅ የነበረውና ኢየሱስን ሲከሱበት የነበረው ጥያቄ ነው። ስለዚህ እስልምና ውስጥ በነበርኩ ጊዜ እነዚህ አትሊስት ወጥ የሆነው ትምህርት መልካም ስራ ትሰራለህ ወይ በሚዛን ተመዝኖልህ ወይ በመልካሙ ስራ ጀነት ወይ በክፉ ስራ ጀሃነም ብሎ አለቀቀንም። አይ እንደሱ ብቻ ሳይሆን አስቀድሞ በተወሰነብህ አለ። ታዲያ በአስቀድሞ በተወሰነብኝ ነው ጀነት የሚገባ ወይስ ደግሞ መልካም ስራ ሰርቼ ነው ጀነት የሚገባ? ይሄ ነው ጥያቄ እስልምና ውስጥ በነበረ ጊዜ። ይሄ አሁን ይሄን ጥያቄ የሚጠይቀው ይበራለት ሰው ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ ኢቃሙ ሰላት ኢታኡ ዘካት ሶሙ ረመዳን ሐጁ በይትላህ። ማን ነው ሐጅ ሄደ ከሙሐመድ በፊት? እስልምና እንደው ከሙሐመድ በፊት ጀመረ ብለው ስላሴ የሚለው በቁርአን ራሱ ማየት ያስፈልጋል። ቁርአን ግን በሱራ 10 ቁጥር 94 ላይ ምንድነው የሚለው መሰለህ? ያ ሙሐመድ ወዳንተ ካወራነው በመጠራጠር ውስጥ ብትሆን እነዛ ካንተ በፊት መጽሐፍትን የሚያነቡትን ጠይቅ። فإن كنت في شك مما أنزلنا إليك فاسأل الذين قرأوا الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين። ካንተ በፊት የሚባሉት እነማን ናቸው? መጽሐፍ ቅዱስን የሚከተሉ ወንጌላውያን ናቸው። በጥሬ ቋንቋ እኛን ነው መጠየቅ ያለባቸው። ስላሴ እኛን ነው የምንተረጉመው። ኢየሱስ ክርስቶስ በመስቀል ላይ በሞቱ ደሙን ማፍሰሱ የክርስትና መሰረታዊ ትምህርት ነው። ሰው ወደ እግዚአብሔር የሚቀርበው በክርስቶስ ደም በኩል ነው። ኢየሱስ ክርስቶስ አልተሰቀለም ከተባለ ትልቅ የክርስትናን ትምህርት ያፈርሳል። ሶስቱን ስቴፖቹን ጨርሷል ኢሳ። ኢቭን በቁርአን ሌላውን አትጨምሩበት ወገኖች። በጣም የሚያከብራችሁ ህመማችሁን አውቃለሁ። እናንተ አሁን የሚያማችሁ እኔን አሞኛል አውቃለሁ። ይህንን አለባበስ አንተ በመጠቀም ትችት አይደርስብኝንም ቆብ እስካሁን ድረስ ማድረግ አግባብ ነው ወይስ እስልምና ካንተ ውስጥ ወጥተላለቀ? ልብሱ የአረቦቹን ልብስ የመልበስ ሙሉ መፍትሄ አለ። ይሄ ልብስ የሙስሊሞቹ አይደለም፣ የኔ ነው።